ሰላም እንዲቆያችሁ እንዴት ከረማችሁ? ሰዓታችንን ጠብቀን ጀምረናል። ድምጼ ይሰማል ብዬ ተስፋ አደርጋለሁ። እስቲ ኮንፈርም አድርጉልኝ እንደሚሰማ። ያው የዛሬውን ቆይታችን እንጀምራለን ማለት ነው። በእንዶ ኮንፈርም ታደርጉልኝ ከስር የሆነ የሚሰማ ከሆነ ይሰማል ብላችሁ የአንድ ቁጥር ምናምን ጻፉና መጀመር እንችላለን። እንዴት ናችሁ? የነዳጅ እጥረቱ እንዴት እያደረጋችሁ ነው? እየተከታተላችሁ ነው ወይ? ዜና የጦርነቱ ሀገራችን ውስጥ ብዙ ጉዳይ ስላለ በርግጥ እሱን ከተከታተልን ራሱ ከበቂ በላይ ሳይሆን አይቀርም። አይ ቲንክ የሚሰማ ይመስለኛል። እንግዲህ 3 ወር ሆኖናል የንባብ ቡድናችን ተራማጅን ከጀመርን። ራሱ የቻለ ማይልስቶን ነው ብዬ አስባለሁኝ። ጥሩ ቆይታ ነበረን ብዬ አስባለሁ። አይ ቲንክ 22 ምናምን መጽሐፍ በላይ ነው ያው ምዕራፎች መርጠን ነው በርግጥ ያነበብነው የዳሰስነው እና በጣም ብዙ እውቀት ያገኘን ይመስለኛል። ብዙ ነገር ግራስፕ አድርገናል ብዬ ተስፋ አድርጋለሁኝ። የተወሰኑ ሰዎች ይግቡና ዛሬም እንደው የምናደርገው አንደኛ የኔ ፐርሰናል ሪፍሌክሽን በንባቦቹ ላይ ያው ስቴትድ ጎሎች ነበሩ። ንባባችን ስንጀምር ስለ ሀገረ መንግስት ነው ስለ ስቴት ነው ስናነብ የቆየ ነው እና ማሳካት የምንፈልገው ግብ ነበር። ከዛ አንጻር የኔን ሪፍሌክሽን አቀርባለሁኝ እንደ ሰመሪ አይነት ነገር ማለት ነው። ያነበብናቸው መጽሐፎች ምን ነበሩ፣ ምን አገኘን፣ ምን አገኘሁ የሚለውን ፐርሰናሊ ያቀርባለሁኝ። ከዛ ሌሎቻችሁም እንደዚሁ የተሰማችሁን መግለጽ ትችላላችሁ። ከዛ ሌላው የጽሁፍ ውድድሩን የተመለከተ የተወሰነ ማብራሪያ ሰጣለሁ። 3 ሳምንት አካባቢ ነው የሚቀረው። 30,000 ብር ሽልማት አለው ብያቸዋለሁ ባለፈው። ከዛ በቅርብ ጊዜ ውስጥ ደግሞ ኢንፐርሰን በአካል የምንገናኝበት የፓናል ውይይት እያዘጋጀን ነው። ቦታውን ቀሩ ምናምን እናሳውቃችኋለን። ባለፈው እንዳልኳችሁ ቦታ አግኝተናል። የሚያቀርቡ ሰዎችንም እንደዚሁ አግኝተናል። በጣም ስማቸውን እዚህ ጋር አልጠራም፣ ግን በጣም ስመጥር የሆኑ ስኮለርስ ኢትዮጵያውያን ጥናታዊ ጽሁፋቸውን ለማቅረብ ተስማምተዋል። ዲስከስ ባደረግንበት ጉዳይ ላይ ኤክስፐርት የሆኑ ሰዎች ማለት ነው። ሀገረ መንግስት ምንድን ነው የሚለውን ወይም ኢትዮጵያ ሀገረ መንግስት እንዴት ይበየናል፣ ምን ይመስላል የሚለው ሀሳብ ዙሪያ ላይ ፔፐር ያቀርባሉ። ሰው እንደሱ አይነት ዝግጅት አድርገናል። ተሳታፊውን ለመለየት አንድ ፎርም አዘጋጅተናል ቴሌግራም ግሩፕ ውስጥ። እሱን ፎርም መሙላት እንዳትረሱ። እንግዲህ ከዛ 1-2-3 ሳምንት ረፍት ወስደን ቀጣዩን ምዕራፍ ደግሞ እንጀምራለን። ቀጣዩ ምዕራፍ ጂኦፖለቲክስ ላይ የሚያተኩሩ ጽሁፎችን የምናነብበት ነው የሚሆነው። ከዚህኛው ዙር አይ ቲንክ በቂ ልምድ የወሰደን ይመስለኛል። መጽሐፎቹ ትንሽ ሳይበዙ የቀሩ አይመስለኝም። እንደዚሁም አንዳንዶቹ ትንሽ ጠጠር ብለው የነበር ይመስለኛል እና መጽሐፎቹን ቁጥራቸውን እንቀንሳለን። በጣም ታርጌትድ እንዲሆኑ ለማድረግ እንሞክራለን። ከዛ ደግሞ ኢዝሊ አንደርስታንድ ሊደረጉ የሚችሉ በቀላሉ ልንረዳቸው የምንችላቸውን አይነት አድርገን ለመምረጥ እንሞክራለን። ያው ጊዜው ሲደርስ ስለሱ በሰፊው የምንነጋገር ይሆናል ማለት ነው። ይህንን ማስታወቂያ ድጋሜ ማንሳት የሚቀር አይመስለኝም። አዳዲስ ሰዎች በገቡ ቁጥር አሁን ባለው ሁኔታ ባለፈው 50 የጻፍከው ደርሶኛል አይቻለሁ። ቴንኪው በጣም የዛሬውን ዲስከሽናችን እንጀምራለን። ማስታወቂያዎቹን በመሀል መልስባቸዋለሁ። ስለመጣችሁ ቴንኪው በድጋሚ። እንግዲህ ስናነብ የቆየ ነው ስለ ስቴት ነው። ሀገረ መንግስት ምንድን ነው? ሀገረ መንግስት እንዴት ይበየናል? ከዛ ዋናው ዓላማችን የነበረው የኢትዮጵያን ሀገረ መንግስት ለመበየን ዲፋይን ለማድረግ አሁን ያለው የኢትዮጵያ ሀገረ መንግስት ይሄን ይመስላል፣ ይህ አይነት ባህሪ ያለው በዚህ ይገለጻል የሚለው ነገር ላይ ለመድረስ የሚያስችለንን መደላድል የሚሰጠንን እውቀት ማግኘት ነበረ። አይ ቲንክ እንግዲህ በስርዓት ያነበብን ሰዎች የሆነ መነሻ ነገር አግኝተናል ብዬ ተስፋ አድርጋለሁኝ። እዛ ፖይንት ላይ ለመድረስ ግን 5 ነጥቦችን አስቀምጠን የጀመርነው። የመጀመሪያው በጣም ብዙ አይነት የስቴት ሀገረ መንግስትን የተመለከቱ ንድፈ ሀሳቦች አሉ፣ ቲዎሪዎች አሉ እና አትሊስት ዋናዎቹን በወፍ በረር እንቃኝ በሚል ተነስተን የማርክሲስት ቲዎሪ ምንድን ነው ስለ ስቴት፣ የሊበራል ቲዎሪ ስለ ስቴት ምንድን ነው፣ ከዛ የኤሊቲስት ቲዎሪ ስለ ስቴት ምንድን ነው የሚለውን ነገር የሚያስቃኙ ጽሁፎችን ስናነብ ቆይተናል። ሁለተኛው ስቴትድ ጎላችን የነበረው ስቴት እንዴት ይበየናል፣ እንዴት ነው ዲፋይን የሚደረገው፣ ምንድን ነው ስቴት የሚለውን ወይም ሰዎች እንዴት ዲፋይን አድርገውታል የሚለውን ማወቅ ነበረ። ስለሱ የሚያወሩ ጽሁፎችን ስናነብ ቆይተናል። ሶስተኛው ጎላችን የነበረው እንዴት ነው የሰው ልጅ ስቴት የሚባለውን ነገር እንዴት ፈጠረ፣ ስቴት እንዴት መጣ፣
ሚለውን ማወቅ ነበር። ስለሱም እንደዚሁ አንብበናል። አራተኛው ጎላችን የነበረው የስቴት የሀገረ መንግስት ስራው ምንድነው፣ ለምንድነው አስፈላጊ የሆነው፣ ለምንድነው የሚያስፈልገው የሚለውን ነገር ወይም ምንድነው ስራው የሚለውን ነገር ማወቅ ነበር። ስለሱም እንደዚሁ ስናነብ ቆይተናል። ከዛ እነዚህን ከያዝን በኋላ የአፍሪካና የአፍሪካ ቀንድ ሀገረ መንግስታት ደግሞ ምን ዩኒክ መገለጫ ምን የተለየ ባህሪ አላቸው የሚለውን ለመረዳት በዛ ዙሪያ የተጻፉ ጽሁፎችን እንደዚሁ ስናነብ ቆይተናል። ከዛ መጨረሻ ላይ ስለ ኢትዮጵያ የተጻፈም ጽሁፍ እንደዚሁ አንብበናል። አይ ቲንክ መነሻ የሚሆን ነገር የኢትዮጵያን ስቴት ዲፋይን ለማድረግ ለመግለጽ መነሻ የሚሆን ነገር አግኝተናል ብዬ አስባለሁ። እነዚህን ስቴት ጎሎች አስቀምጠን ቅድም እንዳልኳቸው የሊበራል የማርክሲስት የኤሊቲስት ቲዎሪዎች ምንድነው የሚሉት ስለ ስቴት የሚለውን በሰፊው አንድ ሁለት ጠጠር ያሉ መጽሐፎች አንብበናል። ከዛ ስቴት እንዴት ነው ዲፋይን የሚደረገው የሚለውን በተመለከተ አንድ የተስማማንበት የሚመስለኝ ነገር ስቴትን ዲፋይን ማድረግ ሀገረ መንግስት ማለት እንደዚህ ነው ብሎ መግለጽ በጣም አስቸጋሪ ነው። ምክንያቱም ሙቪንግ ታርጌት ነው። ሙቪንግ ታርጌት ማለት በጊዜም በቦታም የማይወሰን ነገር ነው። ከ1000 ዓመት በፊት የነበረ ሀገረ መንግስትና አሁን ያሉትን ሀገረ መንግስታት ብናነጻጽር የማይመሳሰሉ ነገሮች ናቸው። ስለዚህ ስቴት እንደዚህ ነው ብለን ዲፋይን ስናደርግ ከጊዜ ጊዜ ስለሚቀያየር ኢቮልቭ ስለሚያደርግ ስለሚለዋወጥ አንድ ወጥ የሆነ ትርጓሜ ለመስጠት በጣም አስቸጋሪ ነው። ከቦታ ቦታም እንደዚሁ ቻይና፣ ኤዥያ ውስጥ፣ አፍሪካ ውስጥ፣ አውሮፓ ውስጥ ያሉ ሀገረ መንግስታት እንደየተነሱበት ሁኔታ እንዳሉበት አካባቢ የተለያየ ባህሪ ስላላቸው ወጥ የሆነ ዲፊኒሽን መስጠት በጣም አስቸጋሪ ነው የሚለውን ነገር አስምረንበት ነበረ። ታስታውሳላችሁ ብዬ አስባለሁ ስለሱ በምናነበበት ጊዜ። እንደዚሁ ግን ዲፋይን ሳናደርገው ካለፍን ከዛ በኋላ የሚኖረን ዲስከሽን አስቸጋሪ ስለሚሆን የተለመዱት ትርጓሜዎች ምንድን ናቸው፣ ስኮላሮች ወይም የተለያየ ንድፈ ሀሳብ አቀንቃኞች ስቴት እንዴት ዲፋይን አደረጉ የሚለውን ብሮድሊ በሰፊው ለማየት ሞክረን ነበር እና ሁለት አይነት ትርጓሜዎች አይተናል። አንደኛው ኦርጋናይዜሽናል ተብሎ የሚታወቀውን፣ ሁለተኛው ፈንክሽናል ተብሎ የሚታወቀውን። ኦርጋናይዜሽናል ዲፊኒሽን የሚያቀርቡ ሰዎች ምንድነው የሚሉት፣ ስቴት ሀገረ መንግስት ማለት የተለያዩ ኢንስቲትዩሽኖች የተለያዩ ተቋማት ጥርቅም ነው። ለምሳሌ የዳኝነት ክፍል አለ፣ የህግ አውጭ ክፍል አለ፣ የህግ ተርጓሚ ክፍል አለ፣ ፖሊስ አለ፣ ሴኪሪቲ አለ። የእነዚህ ነገሮች አንድ ላይ ሲመጡ ነው ስቴት የሚባለው። የኦርጋናይዜሽን ጥርቅም ነው ወይም የኢንስቲትዩሽኖች ጥርቅም ነው ስቴት የሚባለው ይላሉ። ይህንን ዲፊኒሽን ሊበራሎችም ሊበራል ሆነውም የሚጋሩ አሉ፣ ማርክሲስት ሆነውም የሚጋሩ አሉ። ለምሳሌ ሚሊባንድ ክላሲካል ማርክሲስት ነው፣ ግን ይህንን ዲፊኒሽን ነው የሚወስደው የሚለውን አይተን ነበረ እና በእነሱ ዴፊኒሽን መሰረት ስቴት የኦርጋናይዜሽኖች ጥርቅም ነው። ከዛ ውጭ ሁለት ተጨማሪ ኮምፖነንቶች አሉት። አንደኛው አይዲዮሎጂካል የሆነው ኮምፖነንት ነው፣ ርዕዮተ ዓለማዊ የሆነው ክፍሉ ነው። ይሄ ማለት እንግዲህ በአንድ ሀገረ መንግስት ውስጥ ያለ ሰው የሀገረ መንግስት የሆነ ነገር አደረገለትም አላደረገለትም ለሀገረ መንግስቱ ህይወቱን የሚሰጥበት የሆነ ምክንያት አለው አይደል? ለዳር ድንበር ማስከበር ለሉዓላዊነት ምናምን የሚለው ነገር ሰማው አይዲዮሎጂካል ነው። መሬትን ፈጣሪ ከፋፍሎ አስምሮ ምናምን አይደለም የሰጠው ለሰው ልጆች ወይም የሰው ልጆች እንደዛ አይደለም። ተፈጥሯዊ የሆነው የኑሮ እንትን ግን ያንን የሚያስኬድበት ርዕዮተ ዓለም መሳሪያም ያለው ይሄ በሃይማኖት ሊሆን ይችላል፣ በትምህርት በኩል ሊሆን ይችላል፣ በተለያዩ በባህል ሊሆን ይችላል ወዘተረፈ እንደዛ ብለው ይላሉ። ከዛ ሌላኛው ሶስተኛው ኤሌመንት ያው ቴሪቶሪ ነው፣ ግዛት ያስፈልገዋል ሀገረ መንግስት ለማለት ይላሉ። እነዚህ ሶስት ነገሮች አድርገው እንግዲህ ዲፋይን የሚያደርጉት ኦርጋናይዜሽናል ዴፊኒሽን የሚሰጡ አሉ የሚለውን አይተን ነበር። ከዛ ፈንክሽናል ዴፊኒሽን ደግሞ ሀገረ መንግስት ከሚያደርገው ነገር ተነስተን ከተግባሩ ተነስተን ነው ዲፋይን ማድረግ አለብን የሚሉ ናቸው። እነዚህም ሊበራል የሆኑ ማርክሲስት የሆኑም ይህን ዴፊኒሽን የሚጋሩ አሉ። በተለይ ማርክሲስት የሆኑት ፈንክሽናል ነው ስቴት ፈንክሽናል ዴፊኒሽን ነው መከተል ያለብን ሲሉ ለምሳሌ ስቴት ወይም ሀገረ መንግስት ለገዢው ክፍል ሩሊንግ ክላስ ለምንለው ለገዢው መደብ የሚያገለግል የዛ መሳሪያ የሆነ ነገር ነው። ከታች ያሉትን መደቦች መጨቆኛ፣ መግዣ፣ የሚፈልጉትን ነገር ከታች ካለው መደብ ማግኛ መሳሪያቸው ነው ስቴት። ሌላ ነገር የሚሉ አሉ። አይ ስቴት ደላላ ነው፣ ብሮከር ነው። ብዙ አይነት ትርጓሜዎች ከፈንክሽን ተነስተው ስቴትን ዲፋይን ለማድረግ ከስራው ተነስተው ሀገረ መንግስትን ዲፋይን ለማድረግ የሚሞክሩ እንዳሉ አይተን ነበረ። ከዛ ስቴት እንዴት ተጀመረ? እንግዲህ የሰው ልጅ ምን ጊዜ ላይ ነው ስቴት የሚባለው ነገር ያመጣው የሚለውን በተመለከተ እንደዚሁ የተለያዩ ንድፈ ሀሳብ አራማጆች የሚሉትንም ለማየት ሞክረናል። እና እንግዲህ እንደምታውቁት የሰው ልጅ መጀመሪያ ቤተሰብ ይኖራል፣ ከዛ ክላን ይኖራል፣ ከዛ ትራይብ ይኖራል ምናምንና እንዴት ነው ወደ ስቴት ሌቭል ስቴት ሀገረ መንግስትን ወደ ማምጣት እንዴት ሄደ የሚለውን ነገር በተመለከተ ከትራይባል ሶሳይቲ
ወደ ስቴት ሌቭል ሶሳይቲ የተሻገረ በሚለው በተለይ የፉኩያማን ጽሁፍ ለዛ ፐርፐዝ ነበር ያነበብነው እና ፉኩያማ የሚለው እንደምታስታውሱት ትራይባል ሶሳይቲ እና ስቴት ሌቭል ሶሳይቲ የሚለያዩት አንደኛ ስቴት ሌቭል ሶሳይቲ ሲሆን የተማከለ የፓወር ሶርስ ወይም የተማከለ አውቶሪቲ ይኖራል። በንጉስ መልኩ ሊሆን ይችላል፣ በቺፍ መልኩ ሊሆን ይችላል፣ በመንግስት መልኩ በማንኛውም መልኩ ይሁን ግን የተማከለ የፓወር ሶርስ የኃይል ሶርስ የተማከለ አውቶሪቲ ይኖራል ስቴት ሌቭል ሶሳይቲ ሲሆን፣ ከዛ ደግሞ ይሄ የተማከለ የፓወር ሶርስ የኮርሽን የማስገደድ ጉልበትን የመጠቀም በብቸኝነት የመጠቀም ቅቡልነት ያለውና በብቸኝነት የመጠቀም መብት ያለው ይሆናል። ከዛ ይሄ አውቶሪቲ ወይም ይሄ ጉልበት ያለው አካል ደግሞ ጉልበቱን ፕሮጀክት የሚያደርግበት የራሱ የሆነ ቴሪቶሪ ወይም ግዛት ይኖረዋል። ከዛ ደግሞ ስቴት ሌቭል ሶሳይቲ ሲሆን ሃይራርኪካል ነው ሶሳይቲው፣ የተለያዩ መደቦች፣ የተለያዩ የስራ ዲቪዥኖች፣ የስራ ክፍሎች ምናምን የሚኖሩበት ነው እና በዚህ ነው ስቴት ሌቭል ሶሳይቲ ከትራይባል ሶሳይቲ የሚለየው እንደሚል ፉኩያማ አይተናል። ከዛ እንዴት ነው ታዲያ ወደዚህ አይነት ሶሳይቲ የሰው ልጅ የተሻገረው የሚለውን በተመለከተ በጣም ብዙ ቲዎሪዎች ናቸው ያሉት። ግን ብሮድሊ አሁንም ያየነው ሁለት አይነት መነሻዎች አሉ። አንደኛው ፕሪስቲን ተብሎ የሚጠራው ነው። ሁለተኛው ኮምፒቲቲቭ የሚባለው ነው። ፕሪስቲን የሚባለው ለመጀመሪያ ጊዜ የተፈጠረው ስቴት መጀመሪያ ስቴት ሲፈጠር እንዴት ነው የተፈጠረው የሚለውን ነገር ዲፋይን ለማድረግ የሚሞክር ወይም ምክንያቱን ለማወቅ የሚሞክር ዘርፍ ነው። ኮምፒቲቲቭ ማለት አንዱ ስቴት ከተፈጠረ በኋላ ያ ስቴት በራሱን ሲያስፋፋ ግዛቱን ሲያስፋፋ ወይም ደግሞ ያንን ስቴት ያ ሶሳይቲ ስቴት መመስረቱና በዛ ውስጥ ያገኘውን ጥቅም ሌሎች ትራይባል ሶሳይቲዎች ሲያዩ ከዛ ኮፒ እያደረጉ የራሳቸውን ስቴት እየፈጠሩ ሄዱ የሚለው ኮምፒቲቲቭ። ስለዚህ አብዛኛው የዓለማችን ሀገረ መንግስታት ወይም ስቴትስ ኮምፒቲቲቭ በምንለው መልኩ የመጡ ናቸው። ግን የመጀመሪያው ስቴት እንዴት መጣ የሚለውን በተመለከተ እስካሁን ድረስ ያለው ምንድነው ቲዮሪ ነው ማለት አሰምሽን ነው። በዚህ ምክንያት ሊሆን ይችላል፣ በዚህ ምክንያት ሊሆን ይችላል ምናምን የሚሉ አሰምሽኖች ናቸው ያሉት እና ከነዛ አሰምሽኖች መካከል እንግዲህ ዋና ዋናዎቹ የሚባሉትን ለማየት ሞክረን ነበር። የመጀመሪያው ሶሻል ኮንትራክት ቲዮሪ የሚባለው ነው። በዚህ ውስጥ እነ ሆብስ እነ ጆን ሎክ እነ ሩሶ ምናምን አይተናል። የሰው ልጆች ስቴት ኦፍ ኔቸር የሚባለው ነገር የሰው ዝም ብሎ ቢለቀቅ እርስ በርሱ ስለሚገዳደር ስለሚጠፋፋ ያለው ጉልበት የአመፅ ጉልበት ተሰብስቦ ስቴት የሚባለው አካል ሰጥ ነው የሆብስ ዋናው መነሻ። ከዛ እነ ጆን ሎክ ሰምሃው ከፍቃድ ጋር ከዊል ጋር ያይዙታል። ኤኒዌይስ ሶሻል ኮንትራክት ቲዮሪን አይተናል። ከዛ በሶሻል ኮንትራክት ቲዮሪ ሳይሆን የመጀመሪያው ሰዎች ተነጋግረው ተግባብተው ወይም ተስማምተው ሳይሆን ስቴትን ያመጡት በኢሪጌሽን ምክንያት ነው የመጣው የሚሉትን እነ ካርል ዊቴልጎፍ እነሱ እንደዛ ነው የሚሉት። እሱንም አይተናል። በኢሪጌሽን ምክንያት ማለት ስቴት የመጀመሪያዎቹ ጥንታዊ የሚባሉ ስቴቶች የተቋቋሙት የኢትዮጵያንም ስቴት ብታዩ ሜሶፖታሚያ፣ ኢጅፕት፣ ቻይና ምናምን ብታዩ ውሃ ያለበት አካባቢ ነው እና መስኖ እርሻ ምናምን ስላለ ያንን ለመስራት ወይም ያንን ነገር ለማስኬድ የስራ ክፍፍል ሰምሃው የሆነ አስተዳደር ምናምን ስለሚያስፈልግ በዛ ውስጥ ነው ስቴት የመጣው የሚሉ አሉ። ከዛ የፖፑሌሽን ዴንሲቲን ደግሞ የሚጠቅሱ አሉ። ብዙ ህዝብ ያለበት አካባቢ ራሱ ማኔጅ ለማድረግ ሲል ነው ስቴትን ያመጣው እና ፖፑሌሽን ዴንሲቲ ነው የመጀመሪያው ስቴት መነሻ የሚሉ አሉ የሚለውን አይተናል። ከዛ ቫዮለንስ እና ጦርነት ነው ስቴትን ያመጣው። ለምሳሌ አንድ ትራይባል ሶሳይቲ ራሱን አደራጅቶ ሌላ አካባቢ ሄዶ ሌሎችን ስሌቭ አድርጎ ባሪያ አድርጎ ለመግዛት ወይም የነሱ ሪሶርስ ለመውሰድ ወዘተረፈ በሚያደርገው ሂደት ውስጥ ለጦርነት ወታደር መመልመል፣ ወታደሮቹ መመገብ፣ የነሱን ወጪ መቻል ወዘተረፈ የሚባሉ ነገሮች አሉና በዛ ውስጥ ነው ስቴት የመጣው። በዚህ በጦርነት ነው በፉክክር ውስጥ ነው የመጣው የሚሉ አሉ። ከዛ ደግሞ ይሄ ብቻውን በቂ አይደለም፣ ኮንስክሪፕሽን ያስፈልጋል። በዙሪያው ጠላት ካለ በጠላት እንደተከበበ የሚያስብ ከሆነ ብቻ ነው ሊደራጅ የሚችለው እና መከበብ ነው የስቴት መነሻ የሚሉ አሉ የሚሉትን እና ሌሎችም ቲዎሪዎችን ስናይ ቆይተናል እንደምታውቁት። ከዛ የመጨረሻው ካሪዝማቲክ የሆኑ ሊደሮች ናቸው ስቴትን ያመጡት ወይም ሪሊጅን ነው ስቴትን ያመጣው የሚሉ ለምሳሌ ነቢዩ መሐመድ አረብ ወርልድ ላይ የነበረውን ተጽዕኖ እሱ እንዴት ወደ ስቴት ሌቨል ሶሳይቲ እንዳሳደጋቸው ወዘተረፈ የሚጠቅሱትንም እንዲሁ አይተናል ማለት ነው። እነዚህን ሁሉ አይተን ነው እንግዲህ በኢትዮጵያ ኮንቴክስት ኢትዮጵያ በጣም ጥንታዊ የሆነ ስቴት ያለበት አካባቢ ነው ያለችው። የአፍሪካ ቀንድ በአጠቃላይ ረዥም ጊዜ የስቴት
ልምድ አለ፣ የስቴት ትራዲሽን አለ እና እንዴት ነው ስቴት የጀመረው እዚህ አካባቢ የሚለውን እነዚህ ነገሮች ሁሉ ካየን በኋላ ነው ማለት ነው ወደዛ መንደርደር የጀመርነው። ሰው እንግዲህ አሁን የእኔን ሪፍሌክሽን ነው የምነግራችሁ ብያችኋለሁ። ሁላችሁም የራሳችሁ በኢትዮጵያ ኮንቴክስት ስቴት እንዴት ነው የጀመረው የሚለውን ለማወቅ በጣም አስቸጋሪ ይመስለኛል። ሰምሃው ኢሪጌሽን ሊሆን ይችላል። ምክንያቱም የአባይ ወንዝ ጊዮን ወንዝ አካባቢ የሰው ልጅ እንቅስቃሴ ከጀመረ በጣም ቆይቷል እና ሜቢ ኢሪጌሽን ምክንያት ሆኖ ሊሆን ይችላል። የፖፑሌሽን ዴንሲቲውም እንግዲህ አፍሪካ ውስጥ አገረ መንግስታት ያልተቋቋሙበትን ምክንያት በተለይ የጄፈሪ ኸርብስትን መጽሐፍ አንስተን ስንወያይ በጣም ሰፊ ነው ጂኦግራፊው፣ ያለው ህዝብ ቁጥር ደግሞ ትንሽ ነው እና በመሬት እና በመሳሰሉት ነገሮች ሂሳብ ሲነሳ ትቶ ሌላ ቦታ ሄዶ ሌላ መሬት ላይ ይሰፍራል ያለው ሰው ፖፑሌሽን ትንሽ ስለነበረ። እንደምታስታውሱት በ15ኛው ክፍለ ዘመን አውሮፓ ውስጥ የነበረው ፖፑሌሽን ዴንሲቲ በ20ኛው ክፍለ ዘመን አፍሪካ ውስጥ ከነበረው ፖፑሌሽን ዴንሲቲ ጋር እኩል ነው። ስለዚህ አውሮፓ ውስጥ ስቴቶች ቀድሞ የተመሰረቱት ለዛ ነው የሚል ክርክር ያነሳል ጸሐፊው። እና የአፍሪካ ቀንድ ግን የተለየ ነው። ኢትዮጵያና ኢትዮጵያ አካባቢ ያሉ ሀገራት ቀደም ብለውም ፖፑሌሽን ዴንሲቲያቸው ጠንካራ ነበር። ስለዚህ እሱን እንደ መከራከሪያ ስለሚያነሳ ነው የቢ ፖፑሌሽን ዴንሲቲም ምክንያት ሊሆን ይችላል ብዬ ገምታለሁ። ግን መነሻ ምክንያቱን ማወቅ በጣም አስቸጋሪ ይመስለኛል። ስቴትስ አንድ ጊዜ ከተመሰረቱ በኋላ ሊጠፉም ይችላሉ። ከዛ ካልጠፉ ደግሞ ኢቮልቭ እያደረጉ ይሄዳሉ ማለት መልካቸውን እየቀየሩ ይዘታቸውን እየቀየሩ በተለያዩ አጋጣሚዎች በተለያዩ ምክንያቶች ይዘታቸውን እየቀየሩ ይሄዳሉ እና የዛሬ 3000 ዓመት ወይ የዛሬ 4000 ዓመት ወይ የዛሬ 2000 ዓመት ወይም የዛሬ 1000 ዓመት የነበረው ኢትዮጵያ ስቴት እና አሁን ያለው አንድ አይደለም ማለት ኦፍኮርስ እዚሁ አካባቢ የነበረ ስቴት ነው፣ ግን ይዘቱን ቀይሯል በተለያየ መልኩ። ለምሳሌ ከክርስትና መምጣት በፊት በጨረቃ የሚያመልክ ወይም ምናምን አይነት ሶሳይቲ ነበር የነበረው። ለምሳሌ የአክሱም ሲቪላይዜሽን ስናይ እና ከዛ በኋላ ግን ክርስትና መምጣት በኋላ ምን ያህል የክርስትናና ከዛ ጋር ተያይዘው የመጡ ናሬቲቮች የስቴቱን መገለጫ ባህሪ ምን ያህል እንደቀየሩት የምናውቀው ነገር ነው። ስቴትስ ኢቮልቭ እያደረጉ ይመጣሉ ብዬ አስባለሁ። የኢትዮጵያም ስቴት ኢቮልቭ እያደረገ የመጣ ይመስለኛል። ዲኬ ያደረገበትም ጊዜ ነበረ። ስቴትስ ዲኬ ሲያደርግ የሰው ልጅ በተለይ ፉኩያማን መጽሐፍ ስናነብ እንግዲህ እናስታውሰዋለን። የማስበው ነገር ምንድን ነው? ፉኩያማ የሚለው ስቴት ዲኬ በሚያደርግበት ጊዜ የሰው ልጅ ወደ ናቹራል ወደ መጀመሪያ ኢንተራክት ወደሚያደርግበት መንገድ ነው የሚመለሰው ይላል እና ሁለት ነገሮችን ይጠቅሳል። የሰው ልጅ አንደኛ ኪን ቤዝድ የሆነ ሪሌሽንሽፕ ነው ያለው። ሲጀመር ኑሮን ሲጀምር ኪን ቤዝድ ሪሌሽንሽፕ ማለት ለዘመዱ፣ ለወንድሙ፣ ለአክስቱ ልጅ፣ ለአጎቱ ልጅ ወይም ደግሞ ዘመዴ ነው ብሎ ለሚያስበው የክላኔ ወይ ትራይቤ አካል ነው ብሎ ለሚያስበው ማድላቱ ናቹራል ነው። ከዚህ ደግሞ ትንሽ ሲሻገር ምንድነው የሚሆነው? ሪሲፕሮካል አልቱሪዝም የሚባል ነገር ያመጣል። ሪሲፕሮካል አልቱሪዝም ማለት እኔ ለአንድ ሰው የሆነ ጥሩ ነገር ካደረኩና ያ ሰው መልሶ ጥሩ ነገር ካደረገልኝ ሰማው የሆነ ትረስት በመካከላችን ዴቨሎፕ ያደርጋል። ይሄ ነገር በተደጋገመ ቁጥር ዴቨሎፕ የሚያደርግ ትረስት ስላለ ለሌላ ሰው ጥሩ ነገር ከማድረግ ይልቅ ለእኔ መልሶ እኔ ማድረግለት ጥሩ ነገር ለሚያደርግልኝ ሰው አደርጋለሁ ማለት ነው እና ስቴቶች ዲኬ ሲያደርጉ ወደዚህ ነው የሚመለሱት። ስለዚህ ለዛ ነው ስልጣን በዘመድ በስጋ ዘመድ በጥቅማ ጥቅም ወይም ጥቅም አጋር ምናምን የሚሆነው ለዛ ነው የሚል መከራከሪያ ያለው እና ይህን እንደዚህ አይነት ስቴቶችን ፓትሪሞኒያል ብሎ ይጠራቸዋል። የኢትዮጵያ ስቴት ዲኬ በሚያደርግበት ወቅቶች እንደዚህ አይነት ባህሪ ያሳየ ይመስለኛል። ሌላው ስቴት የነበረው ጎላችን ምንድነው? የስቴት ዋነኛ ስራ ምንድነው ስቴት የሚሰራው ወይም ለምንድነው የሚያስፈልገው የሚለውን መለየት ነበረ። ይህንን በተመለከተ ብዙ ንድፈ ሀሳቦች አሉ። ኢንስትሩሜንታሊስት፣ ስትራክቸራሊስት፣ ብሮከር፣ ኔጎሽየተር ምናምን እያልን ብዙ አይተናል እና ስቴት ቅድም እንዳልኳችሁ በተለይ ክላሲክ የሆኑ ማርክሲስቶች የገዢው መደብ መጠቀሚያ መሳሪያ ነው ብለው ይላሉ። ስትራክቸራሊስት የሆኑ ማርክሲስቶች ደግሞ ያለውን የኢኮኖሚ ስልተ ምርት ወይም ሞድ ኦፍ ፕሮዳክሽን የሚያባዛ የሚያስቀጥል ተቋም ነው እና ያንን ማስቀጠል ነው ስራው ይላሉ። ሊበራሎች ደግሞ ብሮከር ነው፣ ስቴት ደላላ ነው፣ በተለያዩ መደቦች በተለያዩ ኢንተረስት ግሩፖች የተለያዩ ፍላጎት ባላቸው መካከል ያው የሚያስማማ እየደለለ የሚያስማማ አካል ነው ይላሉ። ኔጎሽየተር ነው የሚሉም አሉ፣ የሚያስማማ ነው የሚሉ አሉ፣ ዳኛ ነው የሚሉም አሉ። ያው እንግዲህ ብዙ እንትኖችን አይተናል። የኢትዮጵያ ስቴት የትኛው ውስጥ ይወድቃል የሚለው እንግዲህ እንደየግላችን ይለያያል ማለት ነው ሀሳባችን። አምስተኛው ጎላችን የነበረው ያው
የአፍሪካ ቀንድ ልዩ ባህሪ የአፍሪካ ቀንድ ልዩ ባህሪ ማየት ነበረ። ይህን በተመለከተ የነ መሐመድ አዩብን መጽሐፍ በተለይ ስናነብ የቅኝ ግዛትና ቅኝ ግዛት ያመጣውን ድንበር አርቲፊሻል ድንበር ተከትሎ በተለይ የአፍሪካ ሀገራት የሴኩሪቲ ፕሪዲካመንት እንዳለባቸው አንድ ህዝብ የተለያየ ግዛት ውስጥ ተበታትኖ ስለሆነ ያለው ድንበሩ አርቲፊሻል ስለሆነ ሁልጊዜም ሊገንጠል የሚል ወይም ከዛኛው ሀገር ጋር ሊቀላቀል የሚል ወይም ደግሞ ሊቀላቀል ይችላል ብሎ ይሄኛው ሀገር የመዝጋት ምናምን አይነት ነገር አለ እና ሁልጊዜ ኮንቲኒየስ በሆነ የሴኩሪቲ ትሬት ውስጥና ስጋት ውስጥ እንዲቆዩ ተገደዋል የአፍሪካ ስቴትስ እና ይሄ ነው አንዱ መለያ ባህሪያቸው ይላል። ከዛ ዘግይተው ደግሞ በመቋቋማቸው ወይም ከኮሎኒ ነፃ ከወጡ እንግዲህ አንድ ክፍለ ዘመን ራሱ አልሞላም እንደምታውቁትና አሁን የገቡበት ዓለም ደግሞ የስቴቶች ዓለም ነው። ያው ዩናይትድ ኔሽንስ ነው እንደምታውቁት ሁሉም ስቴት አለውና የስቴት ትራዲሽን ውስጥ የገቡት የስቴትነት ስቴት ለመሆን ሄድ የነበረባቸው ስቴፕ በሙሉ ሳይሄዱ ድንገት ስለሆነ ያንን በፍጥነት ለማድረግ ሲሉ ሌጂቲሜሲ የሚያሳጣቸው ቅቡልነት የሚያሳጣቸው ነገር ውስጥ ይገባሉ። ለምሳሌ አንድ ህዝብ ይሄዳል ብሎ ከፈሩ ጉልበት የመጠቀም ነገራቸው ይጨምራል ወዘተረፈ የሚል መከራከሪያ እንዳለው አይተናል። ከዛ ፖፑሌሽን ዴንሲቲ ቅድም እንዳልኳችሁ ማተር ያደርጋል። ፖፑሌሽኑ ትንሽ ሲሆን ግዛቱ ሰፊ ሲሆን ማዕከላዊ መንግስት ፓወር ፕሮጀክት ለማድረግ እስከ ዳር ሀገር ድረስ ፓወር ፕሮጀክት ማድረግ ሲባል ቅቡልነትንም ጨምሮ ማለት ነው ይከብደዋል። የአፍሪካን ስቴትስ ትልቁ ፈተና ይሄ ነው እንደሚል ጄፈሪ ኸርብስት አይተናል። ከዛ የቀንዱን በተመለከተ ግን የአፍሪካ ቀንድን በተመለከተ ከሌላው አፍሪካ የተለየ እንደሆነ አኖማሊ እንደሆነ በተለይ ክላፋም መጨረሻ ላይ የነበረው ንባባችን እሱን ነው የሚያሳየው። የአፍሪካ ቀንድ ቀደም ብሎም የስቴት ትራዲሽን የነበረው አካባቢ እንደሆነ የቅኝ ግዛት ተጽዕኖም ሌሎች አፍሪካ ሀገራት ላይ በነበረው ደረጃ እንዳልሆነ ኢትዮጵያ እንደምታውቁት ቅኝ አልተገዛችም፣ ግን ለምሳሌ ሶማሌ የምትወስዱ ረዥም ጊዜ ሬዚስት አድርገው ቆይተዋል። እንግሊዝ በአየር ኃይል ሁሉ ለመጠቀም ተገዳለች እንደምታውቁት ሶማሌ ለመግዛት። ግን ሲገዙም ራሱ ገብተው ባህል እስከ መቀየር ድረስ በደረሰ ሁኔታ አይደለም። ልብ ብላችሁ ካያችሁ ለምሳሌ የአፍሪካ ሀገራት አንግሎፎን፣ እንግሊዝኛ ተናጋሪ፣ ፈረንሳይኛ ተናጋሪ ምናምን ተብሎ ይከፈላሉ ቅኝ በገዟቸው ሀገሮች ማለት ነው። ቀንዱን ግን ካየን ጅቡቲን ብንሄድ በራሳቸው ቋንቋ ነው ኦፍኮርስ ፈረንሳይኛ ይናገራሉ፣ ግን ወይ ሶማሊኛ ነው ወይ አፋርኛ ነው። ኢትዮጵያ ምንመጣ እንደዛው ነው። ሶማሌ ምን ሶማሊኛ ነው የሚናገሩት ምናምን። ባህል ሃይማኖት ምናምን ብዙ አልተበረዘም እና ሰምሃው የቆየ ስቴት እንትን እንዳለ የተለየ እንደሆነ ከሌላው እና እዚህ አካባቢ ያለው ችግር ከኤክስተርናል ችግር እንዳለ ሆኖ ግን አብዛኛው ኢንተርናል ችግር እንደሆነ በደንብ አድርጎ የሚያብራራ ነበር። እሱን አይተናል። ይህን ሁሉ ካየን በኋላ ነው እንግዲህ የኢትዮጵያን ሀገረ መንግስት አሁን ያለው ኮንቴምፖራሪ ኢትዮጵያ ሀገረ መንግስት እንዴት እንበይ ነው የሚል ነገር ላይ የደረስ ነው ማለት ነው። የኔን ሪፍሌክሽን በጣም ባጭሩ ልናገርና እድሉ ለእናንተ ሰጣለሁኝ። ቅድም እንዳልኳቸው የኢትዮጵያ ስቴት እንዴት ነው የጀመረው የሚለውን አይደንቲፋይ ለማድረግ በጣም አስቸጋሪ ይመስለኛል። ምክንያቱም የዛሬ 3000 ምናምን ዓመት ወደኋላ ሄዶ የሆነ ሌጂት የሆነ ሂስቶሪካል ዶክመንት ማግኘትም አስቸጋሪ ስለሆነ ማለት ነው። ሂስትሪንም ደግሞ አሁን ካለንበት ነባራዊ ሁኔታ ተነስተን ስለሆነ ብዙ ጊዜ የምንተረጉመው ስህተት ላይ የመውደቅ እድላችን ሰፊ ስለሆነ ማለት ነው። ግን የኢትዮጵያ ስቴት እንዴት ኢቮልቭ እንዳደረገ በዘመናት ውስጥ ማሳያዎች ይኖራሉ ብዬ አስባለሁ። የተወሰኑ ነገሮች ልጥቀስ። የመጀመሪያው የክርስትና መምጣት የኢትዮጵያን ስቴት ባህሪ የቀየረው ይመስለኛል በሁለት ነገሮች። አንደኛው እንደምታውቁት የክብረ ነገስት የኢትዮጵያ ነገስታት በክብረ ነገስት መጽሐፍ ነበር የሚተዳደሩት። እንደውም ክብረ ነገስት አንድ ላይ ከመጠረዙም በፊት በናሬቲቭ ደረጃ ነበር ለረዥም ጊዜ። ግን በተለይ አንድ ላይ የተጠረዘውን መጽሐፍ አይ ቲንክ አፄ ዮሐንስ ይመስለኛል ለእንግሊዝ ልኡካን አንድ ላይ የተጠረዘውን ፈልጋችሁ አምጡልኝ፣ ያለሱ ይሄ ህዝብ አይገዛልኝ ምናምን ብሎ የጻፉት ደብዳቤ አለ። በጣም ኢምፖርታንት ዶክመንት ነበረ እና የክብረ ነገስት ናሬቲቭ ካያችሁት የክብረ ነገስት ዋናው ናሬቲቭ ምንድን ነው? የቹዝን ፒፕል እኛ ነን፣ የተመረጥ ነው በእግዚአብሔር የተመረጥ ነው ፈጣሪ የተመረጥ ነው ህዝብ እኛ ነን። ትክክለኛው የሰለሞን ምንድነው የሰለሞን ላይን የኛ ላይ ነው ትክክለኛው እኛ ነን፣ አሁን የእግዚአብሔር ምርጦች እኛ ነን የሚል ነው። ባይዘው የክብረ ነገስት የመጨረሻው ምዕራፍ 117 ምዕራፎች ናቸው ያሉት ክብረ ነገስትና የመጨረሻው ምዕራፍ የሚለው ምንድነው? የኢትዮጵያ ንጉስ እና የሮም ንጉስ አንድ ላይ ግንባር ፈጥረው ወደ ኢየሩሳሌም ሄደው እስራኤላውያንን አጥፍተው ከዛ ትክክለኛ እነሱ እንደሆኑ አሳይተው ከዛ ከኢየሩሳሌም በምስራቅ ያለውን የኢትዮጵያ ንጉስ እንደሚገዛ ከኢየሩሳሌም በስተምዕራብ ያለውን ደግሞ የሮም ንጉስ እንደሚገዛ ከዛ በምዕራብ በኩል ባለው የኢትዮጵያ ንጉስ
የሮም የምዕራቡ ንጉሰ ነገስት ተብሎ እንደሚሾም የሮሙ ደግሞ በምስራቁ በኩል እንደዚህ ንጉሰ ነገስት የሚል ስያሜ እንደሚያገኝ ምናምን ነው። ትንቢት ነው ሰው የመጨረሻው ምዕራፍና ናሬቲቭን ያሳያቸዋል ብዬ ነው። ከዛ ይሄ ናሬቲቭ ደግሞ ሌላው የቀየረው ነገር ምንድነው? አንደኛው ቹዝን ፒፕል የሚለው ነው። ሌላው የቀየረው ነገር ሁሉም በዛ ግዛት ውስጥ የሚኖር ሰው የሰለሞኒክ ላይን ተጋሪ ነው የሚል እምነት አለ። ለዛ ነው ባይዘዌ ከሌላው ፊውዳል ሶሳይቲ በተለየ ሁኔታ በአራሽ በቀዳሽ እና በተኳሽ መካከል ልዩነት የሌለው አራሽም ቀዳሽም ተኳሽ መሆን የሚቻለው ሶሻል ሞቢሊቲው ያለው ለዛ ነው። አንድ ሰው ቄስ መሆን ይችላል፣ ወታደር መሆን ይችላል፣ ወይም ንጉስ መሆን ይችላል፣ ገበሬ መሆን ይችላል። የቴዎድሮስ የአፄ ቴዎድሮስ ለዚህ ማሳያ ይመስለኛል። ኤኒዋን ለዛም ነው መሬት ለምሳሌ የሰሜኑ ኢትዮጵያ ክፍል ላይ ከሄዳችሁ ሁሉም ሰው መሬት አለው። ለምሳሌ የአውሮፓ ፊውዳል ስቴትስ ጋር ስንሄድ መሬት በኖብልስ በጨዋዎች በላንድ ሎርድስ ምናምን የተያዘ ነው። ከዛ መጨረሻ ላይ በንጉሱ። ኢትዮጵያ ውስጥ ሲመጣ ግን ሁሉም ይነስ የሚብዛም የራሱ የሆነ የርስት መሬት ስለ ሰሜን ኢትዮጵያ ነው ኦፍኮርስ ያወራ ያለሁት። የራሱ የሆነ የርስት መሬት ሴትም ሆነች ወንድ የርስት መሬት ባለቤት የሚሆኑበት ምክንያት ሁላችንም የንጉስ ዘርነን ወይም የሰለሞኒክ ላይን ዘርነን ሁላችንም ቹዝን ፒፕል ነን የሚል እምነት ስለነበረውና የሪሊጅኑ መምጣት በኢትዮጵያን ስቴት ባህሪ ሰምሃው የሆነ ሶሻል ኮንትራት የሚመስል ነገር የተመረጥን ሰዎች በጋራ የሆነ ግንድ የምንጋራ ምናምን ወደሚል በተወሰነ መልኩ ቀይሮታል። ከዛ በኋላ ደግሞ ከ14ኛው እስከ 16ኛው ክፍለ ዘመን የነበሩ ጦርነቶች ለምሳሌ ከግራኝ አህመድ ጋር የነበረው ጦርነት ምናምን የተወሰነ ቀይሮታል። በተለይ ከዘመናዊ መሳሪያ ጋር ግንኙነት እንዲያደርጉ የኢትዮጵያ ነገስታትን የፕሬዠር የፈጠረ የገፋ ነው። የዘመናዊ መሳሪያ አስፈላጊነትን ያስረዳ ይመስለኛል። ከዛ የተወሰነ እንግዲህ ኢቮልቭ አድርጓል። በተለይ የወታደራዊነት ከዛ በኋላ በደንብ እያደገ ይመጣ ይመስለኛል በኢትዮጵያ አገረ መንግስት ውስጥ። ከዛ ከተለያዩ የአውሮፓ ሀገሮች ጋር የተፈጠረ ግንኙነት በኋላ የመጀመሪያውና የሁለተኛው የጣሊያን ወረራ እንደዚሁ የኢትዮጵያን ስቴት ባህሪ የቀየረ ይመስለኛል። የፔሪ አንደርሰን ሊኔጅ ኦፍ አብሶሉት ስቴት የሚለው መጽሐፍ ስናነብ ወይም ስታነቡት እዚህ የሚላችሁ ከሆነ የአውሮፓ ስቴትስ መጨረሻ ላይ የመጣው ካፒታሊስት የሆነው አብሶሉት ስቴት መርካንታይል ክፍሉ ወይም የነጋዴ ማህበረሰቡ ከተማ ውስጥ ያለው ምን ያህል ተጽዕኖ እንዳደረገ እና ምን ያህል ላንድ ሎርዱን ፊውዳሉን አቦሊሽ እንዳደረገ ያስረዳል። ከዛ ወደ ራሻ ሲመጣ ግን ራሻ በዛ መልኩ አይደለም። ራሻ ከምዕራብና ከምስራቅ የመጣባት ጦርነት የራሻ ኖቢሊቲ ክፍል ወይም የራሻ ከበርቴ ወይም የመሬት ባላባት ክፍል ቶሎ ብሎ ስቴት ኮንሶሊዴት ማድረግ እንዳለበት እንዲሰማው አደረገ። ፕሬሩ ማለት ነው የጦርነቱ እና ወደ አብሶሉቲዝም የሄደው በዛ ምክንያት ነው ይላል። እና ሰማው የኢትዮጵያ ስቴትም ሁለት ጊዜ የተደረጉት የጣሊያን ወረራዎች እና የስክራምብል ፎር አፍሪካ የአፍሪካን ቅኝ ለመግዛት የአውሮፓውያን መምጣት በፍጥነት ኮንሶሊዴት ወደ ማድረግ የኢትዮጵያ ስቴት ወይም አብሶሉቲስት ወደ መሆን ሁሉንም ነገር የሚቆጣጠር ከዳር እስከ ዳር ያለውን ነገር በጉልበት የሚገዛ እንዲሆን የገፋው ይመስለኛል። በተለይ እንግዲህ የኢትዮጵያ አብሶሉት ስቴት ጀመር የሚባለው በኃይለስላሴ ጊዜ ነው። ኃይለስላሴ ከስደት ከተመለሱ በኋላ ማለት ነው። እና አብሶሉቲስት እንዲሆኑ የገፋቸው ያ ይመስለኛል። ከኃይለስላሴ ጊዜ ጀምሮ አትሊስት አብሶሉቲስት የምንለው አይነት ስቴት ኢትዮጵያ ውስጥ መጥቷል ብለን ማለት የምንችል ይመስለኛል። አብሶሉቲስት ስቴት ሆኗል። አንድ ሰው በጉልበት እስከ ዳር ድረስ የሚያዝበት ሆኗል። ከዛ በዚህ መሀል ነው እንግዲህ አብዮቱ የመጣውና የደርግ የኢህአዴግና አሁን ያለውን የስቴት ባህሪ የሚያመሳሰላቸው ነገር አለ ብዬ አስባለሁ። ይሄ ምንድነው? የፓርቲ ስቴት ሆነዋል። የፓርቲ ስቴት ሆነዋል ስል በፊት እንግዲህ ሃይማኖት ወይም ክብረ ነገስት ምናምን መሰረት ነበሩ ለመግዛት። ኃይለስላሴ መጡና በህገ መንግስት አውጥተው ከዚህ በኋላ መግዛት የሚችለው ከሳቸው የዘር ግንድ የሚወለድ ብቻ መሆኑን አውቶሪቲ ሶቨርኒቲ የሚባለው ነገር በሳቸው እጅ የገባ ነገር መሆኑን አስቀመጡ። ከዛ ደርግ ሲመጣ ምንድን የሆነው በደርግ ኮሚቴ ስር ነው ጉልበት የገባው። መጨረሻ ላይ ያው በኢሳፓ ፓርቲው ከተመሰረተ በኋላ ከዛ ቲፒኤልኤፍም ሲመጣ ከዛ አሁን ብልጽግናም ያው ከኢህአዴግ ውስጥ ነው የወጣው። በኢህአዴግም በብልጽግናም ጊዜ ሰማው የፓርቲ ስቴት የሚመስል ባህሪ አለው። ማን ነው ስቴቱ? ማንን ነው የሚያገለግለው? ለምሳሌ በፈንክሽናሊስት ወይም በኢንስትሩሜንታሊስት ዴፊኒሽን ከተነሳን ስቴትን
የምንለየው ማንን ነው የሚያገለግለው፣ ለማን ነው የሚያገለግለው፣ ስቴቱ የሚያወጣቸው ህጎች፣ ፖሊሲዎች እና ማንን ነው የሚጠቅሙት የሚለውን በማየት ነው አርጊውመንታቸው። እና እሱን ካየን ከደርግ ጊዜ ጀምሮ የፓርቲ ሜምበርስ ናቸው የሚጠቀሙት፣ የፓርቲ አባላቶች ናቸው የሚጠቀሙት። ፓርቲው በራሱ ግን አንድ ደግሞ ንጉስ ይኖረዋል። በፓርቲ ውስጥ ፓርቲውን እንደ መሳሪያ የሚጠቀም ንጉስ ይኖራል። ግን ስቴቱ ግን የሚያገለግለው ቤዚክሊ ፓርቲው ነው እና የኢትዮጵያን የፓርቲ ስቴት ብሎ መግለጽ የሚቻል ይመስለኛል። ሌላው የመጨረሻ ሁለት ነገሮች ብቻ ላንሳና አልጨርስ። የሌጂቲሜሲ የቅቡልነት እጥረት ስቴቱ አሁንም ድረስ ያለበት ችግር ነው ብዬ አስባለሁ። የቅቡልነት እጥረት ማለት ቅድም ስለ ኢትዮጵያን ስቴት ያወራሁት ታሪክ ከሞላ ጎደል ኖርዘርን ኢትዮጵያን የሚመለከት ነው። የኢትዮጵያ ስቴት እንግዲህ ያው እንደምታውቁት በተለያየ ጊዜ ሊሰፋ ይችላል፣ የግዛቱ አካል ሊጠብም ይችላል እና ለረዥም ጊዜ በተለይ 16ኛው 17ኛው ክፍለ ዘመን ካየን ጠቦን የቆየው እና ከ18ኛው ክፍለ ዘመን 19ኛው ክፍለ ዘመን በኋላ ነው መስፋፋት የጀመረው ኢትዮጵያ ስቴት እና በሚስፋፋበት ጊዜ የግዛተ መንግስቱ ወይም የግዛቱ አካል ያደረጋቸውን ህዝቦች የሚያስማማ ወይም በእነሱ ዘንድ ቅቡልነት ያለውን ስቴት ማቆም እስካሁን ድረስ አስቸጋሪ ሆኖ ቆይቷል። ለዛ ነው ኮንቴንዲንግ ናሽናሊዝም የተገዳዳሪ ብሔርተኝነቶች አሉ ምናምን የሚባለው ለዛ ነው። የሴኪሪቲ ፕሪዲካመንትም ስቲል ያለበት ስቴት ነው። ሰሞኑን ሙስጠፊ አለ አላለ ምናምን የሚባለውን ኦዲዮ ያያችሁ ይመስለኛል። ሶማሌ ይገነጠላል ወይስ አይገነጠልም? ሶማሌ ምንድነው የሚፈልገው? ሶማሌ ኢትዮጵያን ስቴት ተቀብሏል ወይስ ሁኔታዎች አስገድደውት ነው ያለው ምናምን የሚል ስጋትና እንትን ያለው ስቲል ለዛ ነው። አሁን ከትግራይ ጋር ባለው ነገር ትግራይ ማን ነው ኤርትራናይዝ እየሆነች ነው ምናምን እያለ አንድ ሰው ቲቪ ላይ ሲያወራ ነበር። ሶሪ እንደዚህ አይነት እንትን ማንሳት ፈልጌ አይደለም፣ ግን ይሄ የሴኩሪቲ ፕሪዲካመንት የሚለው መሐመድ አዩብ ስቲል ያለበት ስቴት ነው። በግዛቱ በሙሉ ቅቡልነት ያለው ፓወር ፕሮጀክት ማድረግ የሚችል ስቴት እስካሁን የለንም። የመጨረሻው ነገር ሲምቦሊክ ስቴት የሚል አንድ መጽሐፍ አለ ካርሎ ባስታ የሚባል ሰው የጻፈው እና እሱ እንደሚለው ሁልጊዜም ያው ስቴት እንግዲህ ሜንታል ሞዴል ነው። ይሄ ሜንታል ሞዴል በሃይማኖት ሊመጣ ይችላል፣ በተለያዩ ነገሮች ሊመጣ ይችላል እና ጀስቲስ ማለት እንደዚህ ነው፣ ፍትህ እንደዚህ ነው፣ ትምህርት እንደዚህ ነው፣ ባህል እንደዚህ ነው፣ እውቀት እንደዚህ ነው የሚለውን ነገር በሙሉ የምናስቀምጥበት ነገር ነው ስቴት እና አንድ ስቴት ከተመሰረተ በኋላ በውስጡ ያሉት ህዝቦች የተለያየ ሲምቦሊዝም ይኖራቸዋል እና አንዱ ህዝብ ያ ሲምቦሊዝም የኔ ስቴት እንደዚህ ነው የሚለው ሲምቦሊዝም የተነካ በመሰለው ቁጥር ያኮርፋል። ከዛ ያኛውም ደግሞ ሲነካበት እንደዚሁ ያኮርፋል እና የሲምቦሊክ ስቴት ችግር ያለበት ስቴት ነው። ለምሳሌ ህገ መንግስቱ ኢትዮጵያን የሚበታትን ነው የሚከፋፍል ነው ምናምን የሚል የህብረተሰብ ክፍል አለ። አይ ህገ መንግስቱ መነካት የለበትም፣ ህገ መንግስቱ ነው ባህሌን ምናምን እንትኔን ያከበረልኝ ያስጠበቀልኝ የሚል ክፍል አለ። ሁለቱ ጋር የምታዩት ሲምቦሊክ ስቴት ጭንቅላታቸው ውስጥ ያለው ሲምቦሊክ ስቴት ጥያቄ ውስጥ በሚገባበት ጊዜ ወይም ጥያቄ ውስጥ ገብቷል የሚል ፐርሰፕሽን በሚፈጠርበት ጊዜ የሚያደርጉት ፍጭት ነው ማለት ነው። ይህም ስቲል ያለበት ስቴት ነው ብዬ ነው እኔ እንግዲህ የኔ ሪፍሌክሽን ይህን ይመስላል። የመጨረሻ ነገር ጽሁፉን በዚህ መልኩ ነው የምጽፉት። የጽሁፉ ውድድር የኢትዮጵያ ስቴት ምን ይመስላል? ስለዚህ የኢትዮጵያ ስቴት መሰራረቱ እንደዚህ ነው፣ ኢቮልቭ ያደረገበት ሁኔታ እንደዚህ ነው። አሁን ያለው ኮንቴምፖራሪ ኢትዮጵያ ስቴት ግን ይህንን ይመስላል፣ ይህን የመሰለው ደግሞ በዚህ ምክንያት ነው የሚል ጽሁፍ እንድጽፉ ነው የሚጠበቀው። 2500 ወርድ ነው። አሸናፊ የሆነው ጽሁፍ የአንደኛ የወጣው ጽሁፍ 30 ሺህ ብር፣ ሁለተኛ የወጣው ጽሁፍ 15 ሺህ ብር ሽልማት ያገኛል ማለት ነው። ጨርሻለሁ። ብዙ ሰዓት ያስኳችሁ። ግርማ አለ ሀምዛ ባለፈው ኔትወርክ በጣም አስቸግሮ ነበር። አንተም ሀሳባችሁ መቀጠል ትችላላችሁ። እኔ ጨርሻለሁ። ግርማ ካንተ መጀመር እንችላለን። ኦኬ ጤና ይስጥልን ሁላችሁም። ይሰማል እያስፔድ ኦልራይት ይሰማል አይደለም? ትሰማለህ ግርማ? እየሰማን ነው። መቀጠል ትችላለህ።
እየተቆራረጠ ስለነበረ እስኪ የምትሰማ ከሆነ አፕዴት አድርጉኝ። ግርማ እየሰማን ስለሆነ ቀጥል። እሺ፣ በጣም አመሰግናለሁ። በቅድሚያ አይ ቲንክ ጥሩ መጽሐፍቶች ነው ያነበብነው በዚህ ክለብ ውስጥ በጣም ጥሩዎች ናቸው። ሪሊ the state የሰው ልጅ ከፈጠራቸው social value humanity created የሚለው ሌላ መጽሐፍ ያነበብኩት ነገር ነው። ሰው ልጅ ከፈጠራቸው ትልቁ ማህበራዊ ተቋማት ውስጥ አንዱ ነው። የመጨረሻው ትልቁ the highest form of human invention in social science እና በጣም አሪፍ ነው። ስቴቶች እንዴት እንደሚፈጠሩ እንደ ኢቮሉሽናቸው ምናምን። እኔ ግን እዚህ ላይ ትንሽ አስተያየት መስጠት መፈልገው በተለይም በአራቱ መጽሐፍት ላይ እኔ ያነበብኳቸው አራቱን ነው። የመጀመሪያው አይ ቲንክ የግርማ ድምጽ የተቋረጠ ይመስለኛል። ሶ ሀምዛ ቀጥል። በቃ ግርማ እስኪመለስ ድረስ ሀምዛ መቀጠል ትችላለህ አንተ። እሺ በጣም አመሰግናለሁ። ቅድም ግርማ ጀምሯቸው የነበሩ ኮሜንቶች ነበሩ። እኔም እዛ ላይ መጨመር እፈልጋለሁ። ያው እኔ በሙያዬ ከሶሻል ሳይንስ ጋር ብዙም እንትን አይደለሁም፣ ግን ያው እንደ ግል ዝንባሌ የሆነ ያው በተወሰነ መጠን ለማንበብ ሞክራለሁ እና እናንተ የጀመራችሁት ጅማሮ በጣም አሪፍ ነው። በጣም አመሰግናለሁ ለማለት ፈልጋለሁ። እንድናነብ እያደረገን ነው። ጥሩ እንትን ነው። መጽሐፎቹም አሪፍ መጽሐፎች ናቸው። በጣም ብዙ ዲቴይልድ የሆነ ኑዋንስ ያልበዛባቸው ናቸው። ቀለል ያለ ለጀማሪ የሚሆኑ አይነት ነገርም ናቸው። ከዛ አንጻር በጣም ወድጃቸዋለሁ። ያው እኔ በተለይ በደንብ ለማንበብ የሞከርኩትና ትንሽ ቴክኒካል ዲፊከልቲም ስለነበረኝ የመጀመሪያዎቹን የተወሰኑትን በደንብ አንብቤያለሁ ለማለት አልደፍርም። የመጨረሻዎቹን በተለይ ሁለቱ ወይም ሶስቱ መጽሐፎችን አንብቤያለሁኝ። ጥሩ እንትኖች አላቸው። ጥሩ ፖይንቶችን ያነሳሉ። አንዳንድ ጥያቄዎች ነበሩኝ ያለፉት መጽሐፍት ላይ። በተለይ የዛኛው መጽሐፍ ላይ አፍሪካን ስቴትስ ላይ በሚያወራው መጽሐፍ ላይ ትንሽ የኮሎኒያሊዝምን በደንብ ኮምፔር አድርጎ ዲስከስ ያደረገ አልመሰለኝም ነበረ። እድል ተሰጥቶኝ ለመናገር አልቻልኩም። የዛ ጊዜ ያው ጽሁፍ ነገር ኮሜንት ነገር ለማድረግ ሞክሬ ነበር። በዚህኛው መጽሐፍ ላይ አክቹዋሊ የክሪስቶፈር ክላፋ መጽሐፍ ላይ ተመልሶ አግኝቼዋለሁ። አክቹዋሊ በደንብ ኮምፔር አድርጎታል። ያው ነን ኮሎኒያል ሆርን ኦፍ አፍሪካን እንደዛ ብሎ ጠርቶ ከሌላው አንጻር ያው መልሶታል። ፕራይመሪሊ ኢንተርናል በሆነ ችግሮች እንደሆኑና ኤክስተርናል የነበሩ የሆኑ የትኛውም ኢንፍሉዌንስ ኢንተርናል ባሉ ስትራክቸሮች ትራይባል፣ ሪሊጂየስ የሚሆን ካልቸራል የተለያዩ ስትራክቸሮች ኢኮኖሚክ ስትራክቸሮች ውስጥ እየገባ በዛ ሼፕ እየተደረገ እንጂ ዳይሬክትሊ በራሱ ኮሎኒያል ስቴቶች ጋር በተገናኘ ያለው ኤክስተርናል ጫና
ያን ያህል ፕራይመሪ ኢንፍሉዌንስ አይደለም ነው የሚለው። ያው ኢንተርናል ችግሮች ናቸው ብሎ ያው ዲስከስ ያደርጋቸዋል። ከዛ እሱ ነበረ አንድ ጥያቄ እንትን ሌላው የዛኛው መጽሐፍ ላይ አንድ ዲስከስ እንዳደርግ የፈለግኩት ቅድም የሚያነሳቸው ቲዎሪዎች መሀል አንድ ያው ፖፑሌሽን ለስቴት ግንባታ በጣም ኢምፖርታንት ከመሆኑ አንጻር እና ሚሊየንስ ትራንስፖርትድ ያው ስሌቭ ትሬድ ላይ በጣም ከፍተኛ የሆነ ግዞት እንደነበረ ማጋዝ ነገር እንደነበረ ያው የታወቀ ነው እና ከዛ አንጻር እሱ ዲስከስድ አለመሆኑ ትንሽ ጋፕ የፈጠረብኝ መሰለኝ አንደርስታንዲንግ ላይ። ምክንያቱም ፖፑሌሽንን ሙሉ ቻፕተር ዴዲኬት አድርጎ የፖፑሌሽን መኖር ምን ያህል በዛ ውስጥ ባሉ መሳሳብ እና መገፋፋቶች መሀል ለእድገት ወይም ስቴት ወደ ስቴትነት ወደሚደረገው ጉዞ ከፍተኛ ኮንትሪቢሽን እንዳለው ዲስከስ ያደርጋል። ግን ያንን ዲስከስ አድርጎ ኢፌክቱን አላያይዘውም ከስሌቭ ትሬድ ጋር። እሱ ትንሽ ጋፕ የፈጠረብኝ መሰለኝ። እሱ ነው። ሌላው ይሄ በክሪስቶፈር ክላፋም መጽሐፍ ላይ ያው ፕራይመሪሊ የጆን ማርካኪስን ላስቱ ፍሮንቲርስ ነው የተጠቀሙ መጀመሪያ ፓርት ላይ ያው ብዙ ቢውልድ የሚያደርገው በዛ ዙሪያ ነው እንትኑን ያደረገው እና ያው በተለያዩ እንትኖች ላይ የጆን ማርካኪስን እንትን ቫልዩ ሰጥቶት ነው እንትን የሚያልፈው። ትንሽ እሱ አይ ዶንት ኖ ፕሎዚብል ነው፣ ግን አንዳንድ እንትኖች ኮንክሉዥኖች ትንሽ ጥያቄ የሚያስነሱ ኦር ፊሎዞፊካል ኦር ካይንድ ኦፍ ኤክስትራፖሌሽን ስፔኩሌሽን ራዘር ይመስላሉ ነገር ልበል ሊሆን ይችላል ፕሮባብሊ ብዬ ገምታለሁ። ምክንያቱም ወይ እንዲህ ኮምፔር ካላደረጋቸው አንዳንድ ክላሲፊኬሽኖችን እና የሚኖሩትን እንትን ቲዎሬቲካሊ ፕሎዚብል የሆነ ነገር ፕሮባብሊ ኦብዘርቬሽን ላይ ዘሴም ላይሆን ይችላል፣ ሌሎች ኮዞችም ሊኖሩ ይችላሉ ብዬ ገምታለሁ እና ኖት ሹር። ግን ያው ሙሉ ኢንታየር መጽሐፍ አለው በዛ ዙሪያ ጆን ማርካኪስ እና እሱ ላይ ብዙም እንትን አልልም። ከዛ ባለፈ ያው ኮሎኒያል አፍሪካን በደንብ አድርጎ ነው ነን ኮሎኒያል አፍሪካን ያው በደንብ አድርጎ ነው ዲስከስ ያደረገው። እኛ ብዙ ጊዜ ኤክስተርናላይዝ የማድረግ ቴንደንስ ያለን ነገሮችን በሙሉ ያው እነሱ እንደዚህ አድርገው እንዲህ ተደርገው ምናምን ነገር ነው የምንለው። ግን ነን ኮሎኒያል አፍሪካ ፕራይመሪሊ ያሉት ችግሮች ሁሉ ሜይንሊ ኦፍ ኢትስ ኦውን ሜኪንግ ናቸው ነው ሀሳቡ ይመስላል። ያው ብዙዎቹ ፖይንቶች እሱ የሚያነሳቸው ጀነራላይዜሽን ይምሰሉ እንጂ ከጀርባቸው ብዙ ኢንሲደንቶችን ብዙ የሚጠቀሱ እንትኖችን ማስረጃዎች ያሏቸው ናቸው እና ከዛ አንጻር እኔም ሰስፒሽን ስለነበረኝ ነው በፊት ያው እንደዚህ ነው ምናምን ብዬ ግምት ስለነበረኝ ከዛ አንጻር እንትን ማድረጉ ገርሞኛል። እንደውም ነን ኮሎኒያል መሆናችን ፕሮባብሊ ለተጨማሪ ችግሮች ያጋለጠን ከስቴት ከቦርደር ይሄ ቦርደር መኖር አለመኖሩ በደንብ የተረጋገጠ ዲማርኬትድ የሆነ ነገር መኖር አለመኖሩ ከዛ አንጻር እንዲሁም ያው ፖስት ኮሎናይዜሽን ኮሎኒያሊዝምም ያው በአፍሪካን ዩኒየን ቻርተር መሰረትም ያው ያንኑ ይዘው ይቆያሉ የሚለው ነገር አለ። ግን እኛ ጋር ያለው ነገር ስለሌለ ለግጭቶች እንዳጋለጠን በፊት የነበሩ የተለያዩ ፖፑሌሽኖች ያው ሃይላንድ ፔሪፌሪ ሎላንድ ተብለው እንትን የተባሉት እነሱም የራሳቸው እንትን እንዳላቸው ሆርን ኦፍ አፍሪካ ጋር መኖራችን ያው ለተለያዩ
ኤክስተርናል እንትኖችም የራሱ ኢንፍሉዌንሶች እንደሚኖሩት የሚጠቅሳቸው ነገሮች አሉ። ፕለስ ደግሞ ይዘናቸው የመጣናቸው በረጅም ጊዜ ዘመናት ይዘናቸው የመጣናቸው አሰራሮች አሉ። እንዲህ እንደ ቀልድ ለመልቀቅም የሚከብዱ እነሱንም እንደዚሁ ኮንትሪቢዩተር እንደሆኑ አድርጎ እንትን ይላልና ከዛ አንጻር በጣም እንትን ጥሩ ነው አግኝቼዋለሁ። እኔ ያው ቲዮሪ ዋይዝ ያን ያህል እዛ የደረስኩ አይመስለኝም ቲዎሬቲካሊ እንትን ለማለት ግን ሌሎች ኢንሲደንቶችንም ያው ትንሽ እዛ ላይ ያብራራበት መንገዶች ወድጃቸዋለሁኝ። ከሶማሊ ጋርም ያለውን እንደዚሁ ቅድም ጆን ማርካኪስን መጽሐፍ ለማየት እየሞከርኩ ነበር። ያስፔድ እያነሳው ነበረ ስለ ሶማሊያ ስለ ሶማሌ እንትን ያሉትን ይሄ አንዳንድ አሊጌሽንስ እንበላቸው ብቻ እንደዚህ ነገር ተብሎ የሚባሉ እንትኖች ጆን ማርካኪስም አንድ እንትን የዲሴንትራላይዜሽንን ኢምፖርታንስ ያወራና ግን እንደ አንድ ሪስክ ብሎ ከሶማሊ ስቴቶች ጋር እሱን ይጠቅሳል። እንደ አንድ ሪስክ ኢን ዘ ፊውቸር ብሎ ይጠቅሳል። እኔ ትክክለኛ እንትን ነው አሁን የተባለው እያልኩ አይደለም፣ አልሰማሁትም እሱን እንትን ግን እንደዚህ አይነት ስፔኩሌሽኖች አሉ። ያው ሴንተር እና ፔሪፈሪ ባላንሱን እንትን ሲሉ ያሉ ነገሮች እንደዛ። ነገር ግን ያው ስቲል ሶማሊያ በዛ ደረጃ ኢሪደንቲስት የሆነ እንትን ለማድረግ ብቁ የሆነች አይመስለኝም ታላቋ ሶማሊያ እንትን ለማለት እና ያሉትም ክላን እንትኖችም ትንሽ ኮምፕሌክስ እንትን ስላላቸው አይ ዶንት ቲንክ በዛ ደረጃ ግን አይ ፋውንድ ኢት በጣም ኢንፎርማቲቭ ነገር ነው። በደንብ እኔ ብዙ ጊዜ መጽሐፎች ሌሎችም እንደዚህ ስናነብ ዝም ብለው ዲቴይል ውስጥ ዘለን እንገባና ሚስ እናደርገዋለን። ክላን ስትራክቸሩ ዲስትሪቢዩሽኑ በጣም ኢምፖርታንት እንደሆነና በሱ አንጻር ከዛ አንጻር በጣም ወድጀዋለሁኝ። ቴንኪው በጣም አመሰግናለሁኝ። ስለመሰረታችሁትም ደስ ብሎኛል። ቴንኪው ቴንኪው ሀምዛ። ግርማ አሁን ስራ ኔትወርክ እርግጠኛ አይደለሁም። ከሰራ ለአንተ ቅድሚያ ልስጥ። ኔትወርክ እየሰራ ካልሆነ ግን በፍቃዱ ግርማ ኔትወርክ እየሰራ ነው። አይ ዶንት ቲንክ የግርማ ኔትወርክ እየሰራ አይመስለኝም። ስለዚህ በፍቃዱ አንተ መቀጠል ትችላለህ። እንዴት ናችሁ? ሰላም ናችሁ? ይሄ መድረክ በጣም የሚያስጎመዥ መድረክ እየሆነ ነው በእውነቱ። እኔ ተሳክቶልኝ ሁሉንም አልታደምኩም፣ ግን መጽሐፎቹን ከሞላ ጎደል ቢያንስ የተጠቆሙትን ቻፕተሮች ለማንበብ ሞክሬያለሁ። ከነዚህ ከንባብ ውስጥ ኢንሊስት ከተደረጉት ውስጥ በጣም የወደድኩት ክሪቲካል ቲዮሪስ ኦፍ ዘ ስቴት የሚለውን ነው። ግን በኢትዮጵያ ኮንቴክስት ለማምጣት በእውነት ብዙ አልተሳካልኝም፣ በኢትዮጵያ ኮንቴክስት ለመጎተት ማለት ነው። ስለዚህ ያው የክሪስቶፈር ክላፋም ላይ ነው መጨረሻ ላይ ወደቅ ነው። ግን የክሪስቶፈር ክላፋም መጽሐፍ ላይ በጣም ኢንተረስት ያደረገኝ ያው ኢትዮጵያን ፕሪቲ ማች የኢትዮጵያን ስቴት ሮማንቲሳይዝ ያደርጋል ማለት ይቻላል። አይ ቲንክ በፍቃዱ የተቋረጠ ይመስለኛል። እኔ ጋር አለ ማለት ተቋርጧል። ኦኬ እሺ፣ ሲመለስ እንቀጥላለን። የፍቃዱ ሌላ የገባ ሰው ስላለ እድል ሰጣለኝ። ከዛ ፊት ግን አንዳንድ ነገር ልበል። ሀምዛ ያነሳቸው ነጥቦች ላይ
የጄፈሪ ኸርብስት መጽሐፍ ኮሎኒያሊዝም ላይ ስትሮንግ ስታንድ የለውም፣ የጠንካራ የሚባል አቋም የለውም። ለዛም ነው ያመጣ ነው። ምክንያቱም ከሱ በፊት ያነበብነው የመሐመድ አዩብ መጽሐፍ ቅኝ ግዛትን ነው የብዙ ችግሮች መነሻ አድርጎ የሚያቀርበው እና ባላንስ እንዲያደርጉ በሚል ነው። እስማማለሁ ከግምገማ ጋር። የስሌቭ ትሬድ እና ፖፑሌሽን ዴንሲቲን አያይዞ ማንሳት ነበረበት የሚለው በተለይ ዌስት አፍሪካ ላይ አይ ቲንክ የሚያስማማን ይመስለኛል። ምን ያህል ነው የቀነሰው ስሌቭ ትሬድ፣ ምን ያህል ነው ፖፑሌሽን ዴንሲቲ ነው የቀነሰው የሚለው ነገር ዲስከስ መደረግ ነበረበት የሚለው ትክክለኛ ፖይንት ነው። ባይ ዘ ዌይ ስሌቭ ትሬድ ማን ነው? ሪቻርድ ፓንክረስት እንግዲህ ስለ ኢትዮጵያ ታሪክ በጣም ብዙ የጻፈ ሰው ነው። ለልጆቹም አይ ቲንክ ዜግነት ሰጥተናል፣ የክብር ዜግነት እና በጣም የሚታወሰው ነው ኢትዮጵያን ሂስትሪ ላይ። ኢትዮጵያን ራሱ በጣም ድሬን ያደረገ ነገር ነበር ስሌቭ ትሬድ። እንደምታውቁት በተለይ ወደ መካከለኛው ምስራቅ ብዙ ኢትዮጵያኖች በባርነት ተሽጠዋል እና ከዛ በሚገኝ ገንዘብም ነው እንግዲህ የጦር መሳሪያዎች መግዛት የቻለችው ሀገሪቱ። ሰው ብዙ ቦታ የነበረ ነገር ነው፣ ግን መነሳት ነበረበት። እውነት ነው፣ አልተነሳም። አንዳንድ ኮንክሉዥኖች በጣም ጀነራል ሆኑ የሚለው ነገር እስማማበታለሁ፣ ግን የመጽሐፎቹ ይዘት ይመስለኛል አንዳንድ መጽሐፎች እያንዳንዷን ሂስቶሪካል ዲቴል ሳይሆን ጀነራል የሆነ ነገር ነው የሚያቀርቡት። ለምሳሌ ጀርምስ ጋንስ ምናምን የሚል መጽሐፍ አለ አይደል? የሰው ልጅ ታሪክ በጀርሞች በጦር መሳሪያ በጋንስ በስቲል ምናምን አድርጎ የሚያቀርብ ማለት ነው። እና እያንዳንዷን ኢንሲደንት እኒ ከተባለ ሌሎች ነገሮችም ኦፍኮርስ ይኖራሉ፣ ግን የመጽሐፉ አቀራረብ እና ይዘት ነው። ሶሻል ሳይንስ ውስጥ ያለ ነገር ነው። ናቹራል ሳይንስ ውስጥ ሲሆን እያንዳንዷ ነገር በዳታ በምናምን መደገፍ አለባት። ሶሻል ሳይንስ እንደሱ አይደለም። ሰው በሱ አንደርስታንድ ቢደረግ ጥሩ ነው ብዬ አስባለሁኝ። የሶማሌን ነገር በተመለከተ ያው የሴኪሪቲ ፕሪዲካመንቱ አለ ስቲል ብያለሁ እኔም። ባይ ዘ ዌይ ኢትዮጵያ ከኬንያ ጋር ብቻ ነው ሚሊተሪ ፓክት ያላት፣ ኦፊሻል የሆነ የሚሊተሪ ስምምነት ያላት ከኬንያ ጋር ነው ኢትዮጵያ። እና በንጉሱ ጊዜ ነው ይህ ስምምነት የተደረገው፣ በኃይለስላሴ ጊዜ ነው። አሁን የዛሬ 1 ዓመት አካባቢ ያው ውል ድጋሜ ታድሷል። ቤዚክሊ ያንን ከኬንያ ጋር ያንን ፓክት የገባንበት ምክንያት ሰሜን ኬንያ ላይ ሶማሌዎች አሉ፣ ምስራቅ ኢትዮጵያ ላይ ሶማሌዎች አሉ እና ይህንን አካባቢ ሁለቱም ሀገራት ግዛታችን ልናጣ እንችላለን ታላቋ ሶማሊያ ከተመሰረተች ብለው ስለሚሰጉ ነው ያንን ሚሊተሪ ስምምነት የተፈራረሙት። እና ይሄ ያው የሴኪሪቲ ስጋት ስቲል ኤግዚስት እንደሚያደርግ አንዱ ማሳያ ነው ብዬ አስባለሁኝ። ለዚህ ቅኝ ግዛት አስተዋጽኦ አድርጓል። ኦፍኮርስ ኢንተርናል ችግሩ እኔም ቅድሚያ ሰጠዋለሁ፣ ግን የቅኝ ግዛትና የፎሬን ኢንተርፌረንሶችን ኤክስተርናል ኢንተርፌረንሶችንም ቦታ ማሳጣት ግን አስፈላጊ ነው ብዬ አላስብም። ለምሳሌ የሶማሌ ግሬተር ሶማሊያን ሀሳብ መጀመሪያ ያመጣው የሶማሌ ወጣቶች ዩዝ ሊግ ነው እንደምታውቁት ኢትዮጵያ ውስጥ ማለት ነው። ኦጋዴን ውስጥ ነው የተመሰረተውም። መጀመሪያም ግሬተር ሶማሊያ ከዛ ነው ሀሳቡ የመጣው እና ያንን አሁን ለምሳሌ የሶማሌ ወጣቶች ሊግን እንግሊዝ ነበር የምትደግፈው። ያንን እንግሊዝን ለመቅደም ደግሞ በሚል ኃይለስላሴ ያደረጓቸው ጥፋቶች አሉ እዛ አካባቢ ላይ ያንን ለመክታት በሚል ማለት ነው። እና ሰምሃው የኤክስተርናል ኢንተርፌረንስ ስቲል አለ። ከቀኝ ግዛት ጋር በቀጥታ ባያያዝ ራሱ ስቲል የኤክስተርናል ኢንተርፌረንስ አለ፣ ኢንተርናል ችግሮቻችን ቢበዙ ማለት ነው። እና ያንን ሙሉ ለሙሉም ማውጣት አለብን ከትንታኔያችን ብዬ አላስብም። በፍቃዱ ተመልሰሃል? ይሰራል። አሁን ከተመለሰልህ መቀጠል ይችላል። በፍቃዱ አለው እንደተቋረጠ አላወቅኩም ነበረ። ስለዚህ ዝም ብዬ እያወራሁ ነበር። የቱ ጋር ነበር የተቋረጥኩት? ክሪቲካል ቲዮሪ ኦፍ ዘ ስቴት የሚለውን መጽሐፍ አንብቤ እሱ በጣም ተመችቶኛል፣ ግን ወደ ኢትዮጵያ ኮንቴክስት ለማምጣት ከብዶኛል ብለህ ነበር የተቋረጠው። አዎ መጨረሻ ላይ እያወራሁ የነበርኩት አክቹዋሊ የክላፋን መጽሐፍ ላይ ነበር እና እዛ ላይ በተለይ የኢትዮጵያን ስቴት ሮማንቲሳይዝ ያደርጋታል እና ያ ደግሞ የሆነው የተጻፈበት ወቅት ዲክቴት አድርጎት ነው ብዬ ነው እያልኩ የነበረው የሚመስለኝ። ምክንያቱም አሁን ላይ ሆኖ ቢታይ የዛን ጊዜ መለስ ዜናዊ ካረፉ በኋላ ኃይለማርያም ተሾመው ሰላማዊ ሽግግር ተደርጓል፣ ሲስተሙ ሰርቷል ወዘተርፈ የተባለበት ጊዜ ነበረ። ኢትዮጵያ ሪጂናል ሄጅሞኒም እንደነበረች ይጠቅሳል ሆርን አፍሪካ ላይ እና ሪጂናል ሄጅሞኒ ነበረች ብሎ የሚለውም
እና የጥንካሬዋ ምንጭ እያደረገ እዚህም እዛም የሚጠቃቅሳቸው ነገሮች አሁን በጣም ዋልታቸው ተነቃንቋል። ለምሳሌ ራሱ ፒስ ኪፒንግ ላይ ያላት ሮል ራሷ ፒስ ኪፒንግ የሚያስፈልጋት አይነት ሀገር መስላለች። ስለዚህ ስቴቱ ያ ይሄ ሮማንቲሳይዝ የሚባለው አይነት ሞዴል እና ጥንካሬ ያለው ወይ ራሱ ኮር የሚባለው ይሄ ኖርዘርን ሃይላንድ የነበረው ነው አሁን ከስቴቱ ጋር የተጣላው ከሴንተሩ ጋር አክቹዋሊ የተጣላው እና እነዚህን ነገሮች እነዚህን ዳይናሚክሶች ቀይረን ስንመለከተው እንዴት ነው የሚሆነው? የክላፓም ካፒታላይዝ ሊያደርግበት እየሞከረ የነበረው የሪጂናል ሄጅሞኒነት ወይም ጥንካሬ በአጭር ጊዜ ውስጥ ምናልባትም መጽሐፉ ከተጻፈ አሁን 10 ምናምን ዓመቱ ነው። በዚህን ያህል ጊዜ ኮምፕሊትሊ ሽፍት የሚያደርግ የስቴት ጥንካሬ ነው ወይ የነበረው ማለት ነው ወይ የሚለውን ጥያቄ አጭሮብኛል እና እዚህ ላይ ሪፍሌክት ቢደረግበት ደስ ይለኛል። በፍቄ አንተ ራስህ ሪፍሌክት ብታደርግበት ደስ ይለኛል። ምክንያቱም አንተ ያብላለው ይመስለኛል ሀሳቡን እና አንተው ሪፍሌክት ብታደርግበት ደስ ይለኛል። ግን ሌሎቻችሁም እንደዚሁ ሪፍሌክት ማድረግ ትችላላችሁ። ቅድስት ያነሳችሁ ሀሳብ አለ ኮመንት ላይ የኢትዮጵያን ስቴት በአይሶሌሽን ዲፋይን ማድረግ ለብቻው ነጥለን ትንታኔ ወይም ብያኔ ለመስጠት አስቸጋሪ ነው። ከግሎባል ካፒታሊዝም ውጭ አድርገን እንዴት ዲፋይን ማድረግ እንችላለን የሚል ጥያቄ አንስታለች። አይ ቲንክ እኔ በጣም የምስማማበት ሀሳብ ነው። የማርክሲስት ቲዎሪን ስናይ በነበረበት ጊዜ ምንድነው ለማድረግ የሞከርነው ትዝ የሚላችሁ ከሆነ በኢትዮጵያ ውስጥ ካፒታሊስት የሚባል ክላስ አለው የሚለውን መጀመሪያ ለማግኘት ሞከርን። ካፒታሊስት ልንለው የምንችለው ክላስ ወይም ካፒታሊስት ብለን ልንጠራው የምንችለው መደብ ገና የለም ኢትዮጵያ ውስጥ አልደረጀም። ስል ትምህርታችንም የተቀላቀለ ነው። የኢኮኖሚ ስል ትምህርታችን ሰምሃው መሬት ጋርና እርሻ ጋር የተገናኘ ነገር አለ። ትልልቅ ኢንፍራስትራክቸሮች ጋር ቴሌኮሙኒኬሽን፣ መብራት ምናምን ጋር የተገናኘ ነገር አለ። ፋብሪካዎችን በተወሰነ ደረጃ አለና ሃይብሪድ የሆነ ሞድ ኦፍ ፕሮዳክሽን ያለው ሰው ካፒታሊስት ክላስ ማግኘት አልቻልንም። ግን ዓለም ላይ ካፒታሊስት ያልሆነ ስቴት አለ ብሎ ደግሞ ለመናገር አይቻልም። ምክንያቱም ግሎባል ካፒታሊዝም ስለሆነ ያለው ማለት ነው። የካፒታሊስት ክላሱን አይነት ሮል ሚና እየተጫወተ ያለው ማን ነው የሚለው ነበር አይደንቲፋይ ለማድረግ የሞከርነው። ፓርቲው ነው። ለዛ ነው እኔ ፓርቲ ስቴት ነው ኢትዮጵያ ውስጥ ያለው ብዬ ማስበው ያልኩት ለዛ ነው። እና ፓርቲው ነው የካፒታሊስትን ክላስ ወይም የዛን መደብ ሚና ተክቶ እየተጫወተ ያለው ፓርቲው ነው የሚል እንትን ላይ ነበር የደረስ ነው። ያው ካፒታሊዝም አኩሙሌሽን አለ። ካፒታል አኩሙሌሽን ኢትዮጵያ ውስጥ አለ። ልማታዊ መንግስት በሉት አሁን ምን እንደሆነ እርግጠኛ መናገር አልችልም። ምንም አይነት የኢኮኖሚ ፖሊሲ ነው የምንከተለው ቢባል አሁን ለምሳሌ ምንድነው ስሙ የኢአይች የሚባል ተቋም አለ አይደል? የመንግስት ይሄ ኢንተርፕራይዞችን አንድ ላይ ቴሌ ምንድነው አየር መንገድ፣ መብራት ኃይል ምናምን ትልልቅ ድርጅቶችን አንድ ላይ ሰብስቦ የያዘው ተቋም ነው ኢአይች የሚባለው። የኢትዮጵያን የገቢ ግብር 40% ነው ላስት ይር ከቨር ያደረገው። ይሄ ማለት ይሄ ተቋም ነው ማለት ነው ካፒታል አኪሙሌት እያደረገ ያለው። ከዛ በዚህ ማን ነው የሚጠቀመው? ኦፍኮርስ ፓርቲ ነው እየተጠቀመ ያለው። ስለዚህ የፓርቲ ስቴት ወደሚል ሄድ ነው። ለዛ ነውና ረስተነው አይደለም፣ በአይዞሌሽን አይደለም እያየነው ያለ ነው ለማለት ነው። በፍቄ ሪፍሌክት ማድረግ ከፈለክ መጨረሻ እድል ልስጥና ከዛ ወደ ሌላ ሰው ልሂድ። ለነገሩ እኔ ያው ዞሮ ዞሮ ሀሳቤን በጥያቄው ውስጥ ገልጫለሁ ብዬ አስባለሁ። ምክንያቱም ክላፋም የጻፈበት ጊዜ አሁን ቢሆን ኖሮ ያ ኮንክሉዥኑና ሮማንቲሲዝሙ አፍቃሪ ኢትዮጵያ ጸሐፊ ስለሆነና ምናልባትም ደግሞ ይሄ ኢንዘ ሎንግ ዲዩሬ እንደሚሉት በረዥም ጊዜ ስለሚመለከት የተለየ ኦፒኒየን ሊኖረው ይችላል። ግን አንድ ነገር እንደዚህ ደጋግመን ማርክሲዝም ሌሎችም እየጻፉት ስለነበረ የኢትዮጵያ ስቴት በጣም ሃይራርኪካል ነው፣ ዲፕ ሩትድ ነው እና የስቴት ካልቸሩ ረዥም ጊዜ የቆየ ስለሆነ ወዘተርፈ አይፈርስም ምናምን በጣም ስትሮንግ ነው። በቃ ሞተ ሲሉት አፈርልሶ ይነሳል አይነት ነገር ነው የምንል የነበረው ማለት ነው። እና ማርክሲዝም ስለ ደሞዝ መከፈል የሚያነሳው አለ እና ደሞዝ መከፈሉ አለ አይደል? የመንግስት ደሞዝ ምንም ሳይቋረጥ መንግስት እየተቀየረ ይቀጥላል ወዘተርፈ ምናምን የሚላቸዋሉ። አሁን ስቴቱ በሰላም ተሸጋግሮ አሁን ቢያንስ የዚህ የአብይ አህመድ አድሚኒስትሬሽን
በሰላም ነው ሲመጣ የመጣው። አሰነባበቱ ነው ነውጥ የበዛበት። ደሞዝ አልተከፈለንም የሚሉ በጣም በርካታ የሲቪል ሰርቫንቶች አሉ፣ በተለይ በሪጅን ደረጃ ወዘተርፈ ማለት ነው። እና ኦልሶ ኢትዮጵያ ሰምሃው ኢት ሃዝ ቢን ፕሪፔሪንግ ፎር ኢትስ ግራጁዋል ዲስኢንቴግሬሽን ነገር እንደዛ ነው የሚመስለው። እና ከዛ እሱ አሁን ፍሬ እያፈራ የመጣበት ጊዜ ነበር አይደለም። እንደ ዩጎዝላቪያ እንበታተናለን ምናምን ሲባል የነበረው አክቹዋሊ ሪያላይዝ ተቋርጧል መሰለኝ መፍቃዱ ነው ወይስ እኔ ጋር ነው? ስትራክቸርድ የሆነ ኮንትሮል አለው እና ያመፁበትን ጠላቶቹን ምናምን የመደምሰስ አቅም ያለው ይመስለኛል። ፖለቲካል ግን ሰብስቦ የመያዝ እና የማቆየት ግን የፖለቲካል ናሬቲቭም የሆነ አቅምም መፍትሄም ነው ያጣው። የፖለቲካል ሶሉሽን ኢንሳይት በሌለበት ሁኔታ እና ኮሩ ራሱ ፕሮቴክት አደርገዋለሁ ይለ የነበረውን ስቴት መገዝገዝ እና መሸርሸር ከጀመረ ያንን እስከዛሬ ድረስ ስንለው የነበረው የጥንካሬ ምንጭ ተማምነንበት መቀጠል እንችላለን ወይ? እና በእኔ በኩል አይመስለኝም ነው ያለሁት። ስቴቱ አይተነው በማናውቀው መልኩ እንግዲህ ምናልባት አዲስ ፎርም ይዞ መርጅ የሚያደርግ ሊኖር ይችላል። በቃ ተፈጥሮ ተቀይሮ ማለት ነው። እንደዛ ሆኖ ኢመርጅ ሊያደርግ ይችላል ወይ ትራንዚሽን ላይ ሊሆን ይችላል። አለበለዚያ ግን ምናልባት ይሄ ምንድነው የሚሉት ያለፈው ሞቶ አዲሱ እስኪወለድ ድረስ ያለችው ኢንተርግነም ነው መሰለኝ አይደል የሚባለው ፔሪድ ላይ ነን። ምናልባት እንደዛ ካልሆንን በስተቀር ዛት ስትሪንግዝ ሮማንቲሳይዝ የሚያደርገው አይነት ክላፋን ስትሪንግዝ አሁን የለም የሚል ድምዳሜ ላይ ነው የደረስኩት። እሺ ቴንክ ዩ ወፍቂ። አይ ቲንክ ክላፋን የሚስማማ ይመስለኛል ከአንተ ጋር። ኢንተርቪው ነበረው የሚዲያው ስም ሊጠፋኝ ነው። ሰሞኑን ሳራቮ እነ ጀትል ትሮኖቮል ምናምን የሚቀርቡበት የነበረ ሚዲያ አንድ ወጣት ልጅ የሚያዘጋጀው ትጋት ኢንተርቪው ነበረው እና አይ ቲንክ ተመሳሳይ ነገር ነው እሱም እያለ የነበረው ሰው የሚጋራው ይመስለኛል ለማለት ነው ሀሳብን። ኤኒዌይስ እሺ ግርማ አሁን ከሰራልህ ለአንተ እድል ልስጥ፣ ካለበለዚያ ብዙ የቆየ ልጅ አለ እዚህ ጋር አባ ሰምቲንግ። ቅድስትም መግባት ከቻልሽ ብትገቢ ደስ ይለኛል፣ ሀሳብሽን ብንሰማው። ግርማ አለህ? ካለህ ለአንተ እድል ልስጥ። አይ ዶንት ቲንክ ግርማ ያለ አልመሰለኝም። ስምህ ስለረዘመ ሙሉን እያሳየኝ አይደለም። አባ ሰምቲንግ አንተ መቀጠል። እሺ ኬፍ ያስቤድ አባ ራርሳ ነው። በቅድሚያ አንተም ወደ ቲክቶክ በመምጣት ስላየው ቲክቶክ ላይ ደስ ብሎኛል። አባ ጨብሳም ዶክተር ግርማ ነው አይ ቲንክ አይደል? አባ ጨብሳ ወደዚህ ፕላትፎርም በመምጣቱ በጣም ደስ ይላል። ቲክቶክ ላይ አልተለመደም እንደዚህ አይነት ኢንተሌክቹዋል የሆነ ውይይት። ተራ እንትኖች ናቸው የነበሩትና ተስፋ ሰጪ ነው። ፕላትፎርም መጠቀም መቻልም ትልቅ ነገር ነው። የውይይታችሁን ፍሎ ሙሉ ለሙሉ አላገኘሁትም፣ ግን ቅድም አንተ ባልከው ላይ ኢትዮጵያ ውስጥ ካፒታሊዝም አለ ወይ? ካለ ደግሞ ማን ነው ካፒታሊስት ሆኖ ቀዳሚውን ስፍራ እየወሰደ ያለው በሀገሪቷ ኢኮኖሚም ሆነ ፖለቲካል ላይ ትልቁ ድርሻ ያለው ካፒታሊዝም ስርዓት አለ ብንል የትኛው አካል ነው የሚለው ላይ አንተ ካነሳኸው ጋር እስማማለሁ። ምክንያቱም አሁን ካለው ነባራዊ ሁኔታ ኢትዮጵያ ውስጥ በኢኮኖሚካል መደብም ሆነ በሬስም ወር ደግሞ
የዘር መደብ በሃይማኖት መደብ ምንም የተከፋፈለ ነገር የለም በዚህ ጊዜ። ፖለቲካሊ ግን አንድ ፓርቲ ጉልበት እያገኘ እዛ ፓርቲ ጋር የተዘመደና የሚዛመድ ማንኛውም አካል በኢኮኖሚም በሌላም በማህበራዊ ድርሻዎችም ላይም ጉልበቱን እያፈረጠመ ያለ ነገር ነው የምናየው። ልክ ሀገር ውስጥ እንደሚኖር ማንኛውም ዜጋ ኢቭን ገቨርንመንት ኦውንድ የሆኑ ፐብሊክ ኢንተርፕራይዝ የሚባሉ ቢዝነስ የሚሰሩ ትርፋማ የሆኑ ድርጅቶች እንደነ ቴሌ ሌሎችም በአንድ እንዲታቀፉ አንተ እንዳነሳው ቅድም ተደርጓል። እሱም በቅርብ ጊዜ የተጀመረ ነው እና በጥቂት ዓመታት ውስጥ ራሱ ከፍተኛ ግብር ከፍሎ ሀገሪቷ ላይ ትልቅ ጉልበት ያገኘ ሆኗል። እና ይሄ ኢኮኖሚ አካሄድ ደግሞ ምን ያህል ያስኬደናልስ? አንደኛ እንደ ካፒታሊዝም ራሱ ለማየት አስቸጋሪ ነው። የሚታይ ከሆነ ግን ይሄ አካል ነው ካፒታሊስት ተብሎ ሪፈር ሊደረግ የሚችል ነው። እና እንደ ሀገር ምን ያህል ያስኬደናል? አንደኛ ኢቨን የፕራይቬት ሴክተሩ ላይ ካፒታሊስት የሚባል መደብ ቢፈጠር እንደኔ የተሻለ ነበረ። አንዴ ማርኬቱንም ለማሳለጥ ገበያውንም ምርታማነቱንም እንትን ለማለት በግላቸው የሚሰሩ ትርፋማ የሆኑ ድርጅቶች በጣም ትልቅ ኢኮኖሚ አቅም ያላቸው ቢፈጠሩ ወር ደግሞ ያሉት ቢደገፉ ለሀገር የሚጠቅም ነበር። ግን ራሱ ስቴት ኦውንድ የሆነ ፖለቲካሊ የተቋቋመ የኢኮኖሚ ጉልበት ያለው አካል በቅርብ ጊዜ በአጭር ጊዜ ውስጥ በጣም ጉልበቱን እያፈረጠመ እየታየ ነውና ለወደፊቱ የሀገራችን የኢኮኖሚ ራሱ ስጋት ነው ሊሆን የሚችለው። እና ቅድም አንተ ካልከው ጋር በዚህ ሀሳብ እስማማለሁ። ውይይታችሁን ቀጥሉ። ሞር ወደ ርዕሳችሁ ፍሎ በገባ ቁጥር ሪአክት አደርጋለሁ። አመሰግናለሁ። እሺ ቴንኪዩ በጣም ያው የተለያየ ሀሳብ ያለን ሰዎች ነው ያለ ነው እዚህ ብለን በተደጋጋሚ ነው የምንናገረው። ሀሳቦችን አክብረን ነው የምናስተናግደው። ሰው በእኔ ፐርሰናሊ ከኢንዲቪዥዋሊም ሆነ በፕራይቬት ሴክተሩም ሆነ በምናምን ካፒታሊስት የሆነ ስርዓት በራሱ መፍትሄ ይሆናል የተሻለ ነው ብዬ አላስብም። አሁን ያለውም የተሻለ ነው ብዬ አላስብም። ጀስት የራሴን ሀሳብ ለመግለጽ ግን አባራርሳ ቴንኪዩ በጣም ጥሩ ሀሳብ ነው ያነሳው። ማለዳ ነው ጠዋት ነው? ማለዳ ዜና መቀጠል ትችላለህ አንተ። ማለዳ ማይክ ሚውትድ ነው እስካሁን። ካለ ከፍተህ መቀጠል ትችላለህ። ኦኬ እሺ፣ ማለዳ የለም። ስለዚህ ለዘላለም አንተ ኔትወርክ እየሰራ ከሆነ አንተ መቀጠል ትችላለህ። አንተ እስክትጀምር ድረስ ማስታወቂያዎቹን ድጋሜ ልናገር መግቢያ ላይ። አሁን ብዙ ሰው ስላለ በቅርብ ጊዜ ውስጥ ኢንፐርሰን የሆነ ፓነል ዲስከሽን እናዘጋጃለን። በጣም የሚታወቁ ስመጥር የሆኑ የኤክስፐርት የሆኑ ጉዳይ ላይ የሀገራችን ምሁራኖች አናግረናል። ጥናታዊ ጽሁፍ ለማቅረብ ተስማምተዋል። ቦታውን ቀኑ ምናምን እናሳውቃቸዋለን። 2-3 ሳምንት ረፍትን እንወስድና ከዛ ቀጣዩ ንባባችን ነው የሚያተኩረው ጂኦፖለቲክስ ላይ ነው የሚሆነው። እስካሁን የቴሌግራም ግሩፓችን ያልተቀላቀላችሁ አሁን ጆይን እንድታደርጉ ማሳሰብ ፈልጋለሁኝ። ከዛ በተረፈ የጽሁፍ ውድድሩ 3 ሳምንት ነው የቀረው። አሁን ያወራነው ጉዳይ ነው ቤዚክሊ የሚጻፈው እና የ30,000 ብር ሽልማት ይኖረዋል የጽሁፍ ውድድሩ። ስለዚህ 3 ሳምንት ነው የቀራችሁና ቶሎ እያላችሁ ቴሌግራም ቻናል ላይ ለአድሚኖች ወይም እዛው ቻናሉ ላይም ማስቀመጥ ትችላላችሁ። ሀገር ለሁሉ ሀገር ለሁሉ መቀጠል ትችላለህ። አመሰግናለሁ። አሁን ነው ያገኘኋችሁና በጣም ደስ ብሎኛ። አንተንማ ያለው አባ ጨብሳና ያለው በፍቅና ያለው ደስ ብሎኛል። ማነኝ
ወንድማችን አብይ እዛች ቦታ እስካለ ድረስ ከድጡ ወደ ማጡ ብዬ ነበርኩ። ወንድማችሁ ነኝ። አመሰግናለሁ ላዳምጣችሁ። ሚዩት ላይ ነህ መሰለኝ ያስፈዳ ተሰማ። እሺ ቴንክ ዩ ሀገር ለሁሉም ማሳሰቢያችንን አትርሱ ለማለት ነው። እዚህ ውስጥ ያው የንባብ ቡድናችሁ ውስጥ የመንግስት ደጋፊ ሊኖር ይችላል፣ ተቃዋሚ ሊኖር ይችላል እና ተከባብረን ሴንሲቲቭ ነገሮችን ላለማንሳት እየሞከርን ነው እድሜያችን ለማስቀጠል የምንሞክረው እና እሱን እየተጠነቀቅን ለማለት ነው። አንድ ሁለት ሶስት ሰው ተጨማሪ ድል ልስጥ። ግርማ ኤኒ ታይም ኔትወርክ በሰራ ጊዜ አቋርጠህ ልትገባ ትችላለህ እየሰማን ከሆነ። ከዛ ውጭ ጋዲዝም መቀጠል ትችላለህ። አይ አጠፋህ እያልኩ አይደለም ሀገር ለሁሉም ጀስት እንደዚሁ ማሳሰቢያውን ለማስታወስ ያህል ነው። ኦኬ ጋዲዝም ያንተም ማይክ ስቲል ሚውትድ ነው። አቤት ሰላም ብያለሁ ወንድሜ፣ እንደምን አለ? አለን እግዚአብሔር ይመስገን። በጣም የሚገርምህ ብዙ ጊዜ የአንተ ቪዲዮዎች አያቸዋለሁ። የምትሰጣቸው አጫጭር ትንታኔዎች ግን ደግሞ በጣም ትልቅ መልእክት ያላቸው ናቸውና በጣም አሁን ደግሞ ላይቭህ ላይ እንድገኝ ስላረከኝ አመሰግናለሁ የኔ ወንድም፣ አመሰግናለሁ። በጥያቄና መልስ መልክ የምታቀርባቸው ትንታኔዎች የሚገርሙ ትንታኔዎች ናቸውና በጣም ቀጥልበት። እኔ ተማሪ ነኝ። አሁን ደግሞ ባለው አጀንዳችሁ ምን እንደሆነ በእርግጥ ግልጽ አልሆነልኝም፣ ግን ስለ ኢኮኖሚ ምናምን ስታወሩ ነበርና እሱ ትንሽ ግልጽ ብታደርግልኝ። ጋዲዝም አይ ቴንክ ዩ በጣም ለአስተያየት ቪዲዮዎችም ስለምታይ አመሰግናለሁ። ግን እንትን ነው እያደረግን ያለ ነው። የንባብ ቡድን አለን፣ ቴሌግራም ቻናል አለን፣ ከ800 በላይ ሜምበር አለው። ሆፕፉሊ እዚህ ይገኛሉ ብዬ ተስፋ አደርጋለሁ። ግን ዛሬ አንፎርቹኔትሊ ብዙዎቹ የተገኙ አይመስለኝም። ግን እዛ ላይ ያነበብናቸው መጽሐፎች ዙሪያ ነው የምንወያየው እና መጽሐፎቹን ቀድመህ ካላነበብ አስቸጋሪ ይሆናል ላይ አዎንታዊ አስተዋጽኦ ያለው ነገር ለማበርከት እና አይሆፕ ቴሌግራም ቻናሉን ተቀላቅለ ከዛ በኋላ በቀጣይ ብንወያይ የተሻለ ይሆናል ብዬ አስባለሁኝ። መልካም መልካም። እሺ ማለዳ ወጥተህ ነበረ፣ ማለዳ መቀጠል ትችላለህ። የቴሌግራም ሊንኩን በተመለከተ የኔ ባዮ ላይ አለ። ሊንክ ትሪ ውስጥ ገብታችሁ ተራማጅ የሚል ሊንክ ታገኛላችሁ እና ጆይን ተራማጅ ብላችሁ መግባት ትችላላችሁ። ሊንኩ አልከፍትም ካላችሁ ሊንኩን ኮፒ አድርጋችሁ ሌላ ብሮሰር ላይ ክሮም ላይ ወይ ምናምን ወስዳችሁ ብታስገቡት ይሰራል። አንዳንድ ሰው እዚሁ ቲክቶክ ላይ ቀጥታ እየሞከረው የማይሰራላችሁ ሰዎች አሉ። እሱን አንደርስታንድ አድርጋችሁ ሌላ ብሮሰር ላይ ወስዳችሁ መሞከር ትችላላችሁ። ቀጥታ ደግሞ እንዲሰራላችሁ ከፈለጋችሁ የኔ ፌስቡክ አካውንቴም ላይ እንደዚሁ ብትሄዱ ከፌስቡክ ላይ አይ ቲንክ ሊንኮች ቀጥታ ይሰራሉ። አያስቸግሩም። እዛም ላይ ማግኘት ትችላላችሁ። ማለዳ ካለህ ቀጥል፣ ከሌለህ ለአንድ ሰው ብቻ እድል እንስጥና እንጨርሰው ይመስለኛል። ኦኬ ሶ አይ ቲንክ ማለዳም እንደዚሁ ኔትወርክ ያስቸገረ ይመስለኛል። ግርማ በተለይ በንባቡ ላይ በጣም ስትሳተፍ ስለነበር አስተያየት ብሰጥ ደስ ይለኝ ነበረ፣ ኔትወርኩ ባያስቸግር። ግን እንግዲህ 2 ተከታታይ ሳምንት ነው በጣም የተቸገር ነው በግርማ ኔትወርክ። ሆፕፉሊ በሚቀጥለው ይሰራል እና ኢንፐርሰን ሚቲንጉ ላይ እንግዲህ ሀሳቦችን ሰብስበህ ትመጣለህ እና የጽሁፍ ውድድሩ ላይ ትሳተፋለህ ብዬ ተስፋ አድርጋለሁ። ሌሎቻችሁም እንዳትረሱ የጽሁፍ ውድድሩ ላይ መሳተፍ። አወል አንተ የሚሰማህ ከሆነ አንተ መቀጠል ትችላለህ።
ኦኬ የመጨረሻ ሀሳብ ልስጥና እናጠናቀው። ለምንድን ነው ስለ ስቴት ማንበብ ማወቅ የሚያስፈልገን? ፖለቲካ ኢንትረስት ያደርገናል፣ ፖለቲካዊ ነገሮችን ማወቅ እንፈልጋለን ወይ ፖለቲካዊ ተሳትፎ እንፈልጋለን ምንል ሰዎች ለምንድን ነው ስለ ስቴት ማወቅ ያለብን? ለምን ነው ከስቴት የጀመረው? አንደኛ ፖለቲካ ስለ ስቴት ነው፣ ሌላ ነገር አይደለም። ይሰማል? አሁን ልቀጥል? ይሰማል? ይሰማል። አዎ ቀጥል እስቲ። የሚገርም ነው የኢንተርኔት ቬሪ ባድ ኔትወርክ። ይሰማል አለው? ግርማ ይሰማል? ካልተሰማ እኔ ቀጥታ ስለምገባ ቀጥል አንተ ዝም ብለህ። ሄሎ ኦኬ እሺ ዘላለም ቀጥል አንተ። ግርማ እየሰማ ነው አይደለም? ኦኬ ያ የተነሳውበት እንትን ልጨርስ። ስለ ስቴት ለምንድን ነው ማንበብ ያለብን ወይ ማወቅ ያለብን? አሁን የግል ኤክስፔሪንስ ብነግራችሁ የፖለቲካ ውስጥ የገባሁት በጣም እርሊ ነው። በ23 ዓመቴ ምናምን ነው ፖለቲካ ውስጥ የገባሁት። ማለት ፖለቲካ ውስጥ መግባት ስል የፓርቲ አመራር የነበርኩት በ23 ዓመቴ ነው። በ24 ዓመቴ ለፓርላማ ምርጫ ተወዳድሬያለሁ። ሰማያዊ ፓርቲ ነው ኪ ማለት ነው። የዛሬ ስንት ዓመት ሽማግሌ እንደምታዩት። ግን በጨበጣ ነው ፖለቲካ ውስጥ የገባሁት ሪፍሌክት ሳደርግ የራሴ እንትን ላይ እና ለምሳሌ አሁን ያለውን ስርዓት መቀየር እፈልጋለሁ ወይም ኢትዮጵያ የሚያስፈልጋት እንደዚህ አይነት ስርዓት ነው ብሎ መንቀሳቀስ የሚፈልግ ሰው ስለ ስቴት ወይም ስለ ስርዓቱ ባህሪ መጀመሪያ ማወቅ አለበት ብዬ አስባለሁ። ከዛ በኋላ ነው ይሄ ስቴት ደካማ ጎኑ ምንድነው፣ ጠንካራ ጎኑ ምንድነው፣ እንዴት ነው ኦፕሬት የሚያደርገው፣ እንዴት ነው የሚንቀሳቀሰው፣ እንዴት ነው የሚሰራው የሚለውን ነገር በደንብ ኖሃው ከኖረን ብቻ ነው የተሻለ ለውጥ ማምጣት የምንችለው ብዬ አስባለሁኝ። እና ለሁሉም ነገር መነሻ ስለሆነ ነው ከስቴት የጀመርነው። ከዚህ በኋላ ኦፍኮርስ ስለ ጂኦፖለቲክስ እናያለን፣ ስለ ሶሻል ሪቮሉሽንስ እናነባለን። ከዛ መጨረሻ ላይ ከካፒታሊዝም ጋር ተያይዞ ግን ስፔሲፊክሊ ስለ እነዚህ ትልልቅ ፋይናንሻል ኢንስቲትዩሽንስ ወርልድ ባንክ፣ አይኤምኤፍ እና የአፍሪካ ኢኮኖሚ ስልት ትምህርት ወይም የኢትዮጵያ ኢኮኖሚ ስልት ትምህርት ላይ ያላቸው ተጽዕኖ ምንድነው የሚለውን የተመለከቱ ንባቦች ይኖሩናል። ስለ አንድ ዓመት ፕሮግራማችን ይሄ ነው እንደምታውቁት እና ከስቴት የጀመርነው ለዛ ነው ለማለት ነው። ዘላለም የመጨረሻ ሙከራን አድርግና እንጨርስ ከሰራለህ ኔትወርክ። ኦኬ ስለ ካፒታሊዝም እያወራችሁ ነበር መሰለኝና እሱ ላይ ነበር እንዳወራ እድል ሰተኝ ነበር። ከዛ ኮኔክሽኑ በጣም እንትን ሆኖብኝ ጠፋው። እኔ ካፒታሊዝምን ወይም ሀብትና ምጣኔ ሀብት እንግዲህ በግል ባለ ሀብቶች ብመራ መልካም ይሆናል ብዬ ነው የማስበው። እና ካፒታሊዝም ወይም ደግሞ እንዲህ አይነት የኢኮኖሚ ፖሊሲና ርዕዮተ ዓለም የማይካሄዱበት ሀገራት በፍጹም ብዙ ሲያድጉ አናገኛቸውም። ጤናማ ኮምፒቲሽን አይኖርም። ዓለም ዛሬ የደረሰችበት ደረጃ ደረሰች እንግዲህ በዚህ ርዕዮተ ዓለም ነው። የእሱ ተቃራኒ የሆነው የኢኮኖሚ ርዕዮተ ዓለም ወይም ፍልስፍና እንበሉ ወይም ፖሊሲ ጥሩ ነው። ምናልባት ሰማይ ላይ ሊሆን ይችላል። ምክንያቱም በጣም በተስገበገቡ ሰዎች የሚመራ ኢኮኖሚን ያለን ከሰው ባህሪ የተነሳ ሰው ሁሉ ለራሱ ነው የሚያስበው፣ ለወገኑ ማሰብ አይችልም። እና ስለዚህ የማካፈል እንትኑ እንግዲህ ነገሮችን ባካፈን መጠን ስንፍናን ነው የምናበረታታ እና ሌሎችም ደግሞ ለመስራት ያን ያክል አይነሳሱም። ኢንቨስትመንት አይኖርም፣ አዳዲስ ግኝቶች፣ ሰዎች እንግዲህ ነገሮችን ለመስራት ያን ያክል ተነሳሽነት አይኖራቸውም። ነገር ግን ያ ማለት ግን እነዚህ ዓለም አቀፍ ተቋማት ወርልድ ባንክ፣ አይኤምኤፍ የምንላቸው አካላት በካፒታሊዝም ስም የሚሰሩት ወንጀል የላቸው ማለት አይደለም። እና ከጅማሮ ጀምሮ እነዚህ እንግዲህ ከሁለተኛው ዓለም ጦርነት ጀምሮ ተቋቋሙበት ትልቁ ዓላማ ለተወሰኑ ውስን ትልቅ ሀገሮች እንዲሰሩ ተደርጎ ነው የተሰሩት። ያንም የሚመሩ ሰዎችም ያው በተስገበገቡ ስግብግብ በሆኑ ትልልቅ ጃንት በሆኑ ኮርፖሬሽን ባላቸው ግለሰቦች ነው የሚመራው። እና
እነሱን አይተን ግን ከነሱ በስተጀርባ ያለውን ብዙ በረከቶች መጥላት የለብንም የሚል እንትን ያለኝ መንግስት ባይሆን እንኳን ካፒታሊዝም በመንግስት ሀገር ወዳድ ህዝብ ወዳድ በሆነ መንግስት እንኳን ብመራ ይሻላል። ዝም ብለን ወደ ኮሚኒዝም ማለት የካፒታሊዝም ተቃራኒ ወደሆኑ ነገሮች ከምናዘነብል የሚል አቋም ነው ያለኝ። እሺ ቴንኪው ዘላለም። ያው ሰው ሀሳቡን እየሰጠ ማቋረጥ በጣም ሩድ ነው ብዬ ስለማስብ ነው ሀሳብ እስክጨርስ የጠበቅኩ። ስለ ካፒታሊዝም ገና ንባብ አልጀመርንም። የመጨረሻው የንባብ መርሃ ግብራችን እሱ ነው፣ ከ6 ወር 7 ወር በኋላ ማለት ነው። እሱ ላይ የምንሄደው ሰው የዛኔ ትኖራለህ አብረን ውይይቱ ላይ ብዬ አስባለሁኝ። አሁን ስለ ስቴት ነው እያነበብን የቆየ ነው። ውይይታችንም ስለዛ ስለነበረ ትንሽ ከአጀንዳ ውጭ ነው። ግን አይሆፕ ቴሌግራም ግሩፕ ውስጥ ገብተህ ንባባችንና ውይይቱን ትቀላቀላለህ ብዬ ተስፋ አድርጋለሁ በሚቀጥሉት ሳምንታት። በዚሁ እናጠናቅ የዛሬውን ቆይታችንን። ማስታወቂያዎቹን ለማስታወስ የጽሁፍ ውድድሩ 3 ሳምንት ብቻ ነው የቀረው። የኢትዮጵያ ሀገረ መንግስት ምን ይመስላል? እንዴት ነው የሚገለጸው? ኮንቴምፖራሪ የኢትዮጵያ ሀገረ መንግስት ከ1991 ጀምሮ ወይም ከ1983 ጀምሮ በኢትዮጵያ አቆጣጠር ያለው የኢትዮጵያ ሀገረ መንግስት ምን ይመስላል የሚለውን የተመለከተ ጽሁፍ ነው የምንጽፈው። 2500 ሚኒመም ቃላት ሊኖሩት ይገባል ጽሁፉ። ካነበብናቸው መጽሐፍቶች ወይም ሌሎችም ጨምራችሁ ቢያንስ 10 ማጣቀሻዎች ሊኖሩት ይገባል። ያንን ለጻፈ ሰው እና ጽሁፉ አሸናፊ ለሆነ ሰው በዳኞች ተመርጦ የ30,000 ብር ሽልማት፣ ሁለተኛ ለወጣው የ15,000 ብር ሽልማት ይኖራል። ዝርዝር መረጃ ይህን በተመለከተ አሁንም ቴሌግራም ቻናል ውስጥ ታገኛላችሁ። የቴሌግራም ቻናል ሊንኩ የኔ ባዮ ላይ እዚህ ያለ፣ ወይም ፌስቡክ ላይ ሄዳችሁ ባዮ ላይ ሊንኩን ማግኘት ትችላላችሁ። የአካል ውይይት በቅርብ ቀናት ውስጥ በቅርብ ጊዜ ውስጥ እናዘጋጃለን። እያዘጋጀን ነው። ቦታ ሰብሰቢያ ቦታ አግኝተናል። ፈቃደኝነታቸውን የገለጹልን ስኮላርስ አሉ፣ ጥናታዊ ጽሁፋቸውን የሚያቀርቡ። እኛም በአካል ተገናኝተን እርስ በርስ እንተዋወቃለን፣ እንወያያለን ማለት ነው። እነዚህ ናቸው ባጭሩ ማስታወቂያዎቼ። ቴንኪዩ በጣም በድጋሚ ስለመጣችሁ። የቀረ ነገር ያለ የረሳሁት ነገር ያለ አይመስለኝም። ያው ከ2-3 ሳምንት እረፍት በኋላ ቀጣዩን የንባብ መርሃ ግብራችን እንጀምራለን። ቀጣዩ ንባብ መርሃ ግብራችን ጂኦፖለቲክስ ላይ የሚያተኩር ነው። የዛ ደግሞ አልቲሜት ጎሉ የኢትዮጵያ የውጭ ጉዳይ ፖሊሲ ምን መምሰል አለበት የሚለውን መጨረሻ ላይ እዛ ድምዳሜ ላይ ነው መድረስ የምንፈልገው። ግን አጠቃላይ ጂኦፖለቲክስ ምንድን ነው፣ እንዴት ነው ጂኦፖለቲክስ የሚተነተነው፣ የአፍሪካ ቀንድ ጂኦፖለቲክስ ምን ይመስላል ምናምን የሚሉ ጉዳዮች ላይ ያተኮሩ መጽሐፎች ነው የምናነበው ማለት ነው። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ቋንቋውን በተመለከተ በአማርኛ መጻፍ ይቻላል፣ በእንግሊዝኛ መጻፍ ይቻላል፣ ችግር የለውም። የትኛውን ቋንቋ መጻፍ ይቻላል። በኦሮምኛም መጻፍ ቢቻል ደስ ይለኝ ነበረ፣ ግን ሁሉም ዳኞች ማንበብ ካልቻሉ በቂ ፍርድ መስጠት ይችላሉ ብዬ አላስብም። ለዛ ነው ለጊዜው በአማርኛና በእንግሊዝኛ ያደረግነው። እያደር ደግሞ ሌላም ቋንቋ እንጨምራለን። እሱ ችግር ያለው አይመስለኝም። ግን እኔ በጣም ጠንካራ ጽሁፍ አለኝ ግን በሌላ ቋንቋ ነው መጻፍ የምፈልገው የሚል ሰው ካለ፣ ኤክሰፕሽናል የሆነ ጽሁፍ አለኝ በቋንቋ ምክንያት ወደኋላ መቅረት አልፈልግም የሚል ሰው ካለ ግን በየትኛውን ቋንቋ ይጻፍ እንግዲህ በጉግልም ቢሆን አስተርጉመን ዳኝነታችን እንሰጣለን ማለት ነው። ቴንኪው አብራችሁኝ ስለቆያችሁ። ደህና ሁኑ።